ሰብስክራይብ በማድረግ ቤተሰብ ይሁኑ። እናንተ የምትፈልጉት የምትወዱት የአሁኒቷን ደስታ ነው፣ አስቸኳይ ነው። ስለነገ ስለበኋላ ምንም የሚያሳስባቸው ነገር የለም። ይህ ማለት የህፃናት ባህሪ ነው። ህፃናት በኋላ ሰጣለሁ ብትል አይቀበልም። አሁን አድርግልኝ ነው፣ አሁን ይሁንልኝ ነው። ሁሉ ነገር አሁን እንዲሆን ይፈልጋል። ልክ እናንተም እንደዛው ናችሁ። አሁን እናንተ አሁን ካልተሳካልን አሁን ካልሆነልን ብላችሁ የምትጓጉላት ዱንያ ባህሪዋ ምንድነው? መታህ ዕቃ ነች፣ ማሞኛ ዕቃ ነች አለ፣ ማታለያ ዕቃ ነች አለ። የዚች ዓለም የቅርቢቱ ዓለም ህይወት አያታላችሁ። ዱንያ ምንም ብታምር የትኛውም ከተማ የትኛውም ሀገር የትኛውም ማሽበረቂያና ማማሪያ ቢያምር ጀነትን ሊመስል አይችልም። ያው ዱንያ ነው፣ ጠፊ ነው። እኔ አንድ መኪና አለኝ፣ እነከሌ ሁለት አላቸው፣ እከሌ ሶስት አለው፣ እከሌ አራት አለው፣ የኔ አንድ መኪና ብቻ ነው። ታዲያ በዚህ ዱንያ እሷን ሲያደንቅ እሷን ሲያመልክ በሷ ሲመሰጥ የነበረ ሰውና አኺራውን የዘነጋ ሰው አኺራ ምንድነው የሚጠብቀው? አሳማሚ ብርቱ የሆነ ቅጣት ይጠብቀዋል። ቢስሚላህ إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن نبينا وحبيبنا محمد بن عبد الله عبده ورسوله اللهم صل وسلم وبارك عليه وعلى آله وأصحابه ومن تبع دينه بإحسان إلى يوم الدين وبعد السلام عليكم ورحمة الله وبركاته. غريب الله سبحانه وتعالى فقد يتسطني رئيس ويدنيا بجنوب أفريقيا دليل هنا عندما تعقد يرئيس وطابطام جيك ወሳኝና አንገብጋቢ ርዕስ ነው። አንድ ያለንበት አገር አሁን ያለነው በአዱንያ ላይ ያለነው ማንነች ዱንያ የሚለውን ነገር ማወቅ አለብን። ሁለተኛች ዱንያ ፈታኝ ነች። ከፈተናዋ ለማለፍ ማንነች እሷ እንዴት ነው ከፈተናው ማለፍ የምንችለው የሚለው ማወቅ አለብን። እየኖርናት ስለሆነ ከሷ መለየት ስለማንችል ስለዚህ ከዚህ አንፃር የዛሬው ርዕሳችን በአላህ Subhanahu Wa Ta'ala ፍቃድ ዱንያ ምንድነች የሚለውን ፈተናዋን ከቁርአን ከሐዲስ እንዲሁም ሰሃቦች ዑለማዎች ሰለፎች ምን ብለው ገለጿት የሚለውን እና ዱንያ ፈተና ነች ሲባል ከምን አንፃር ነው ፈተናነቷ የሚለውን ነገር እንመለከታለን። ኢንሻአላህ በክፍል 2 ደግሞ ዱንያን የማንለያት የምንኖርባት አይቀሬ ስለሆነች እቺን ዱንያ እንዴት እንድንኖራት እንዴት እንድናፈራት እንድናለማት ነው እስላም ያዘዘን። ስለ ዱንያ ልማት ስለ ስራ እስላም ምን ይላል የሚለውን ነገር በምን ዓላማ ነው መግባት ያለብን ወደ አዱንያን እንዴትስ ነው መከሰብ መስራት ያለብን ዱንያንን የሚለውንና ካገኘናትስ በኋላ ወዴት ነው ወጪ ማድረግ ያለብን ዱንያን እንዴት ማግኘት አለብን ወዴትስ ወጪ ማድረግ አለብን የሚለውን ለመመልከት እንሞክራለን بإذن تعالى مرحبا። እንግዲህ እንደምታውቁት አሁን ያለነው ዱንያ ላይ ያለነው በአላህ የአላህ Subhanahu Wa Ta'ala ሱና ሆነና አላህ አባታችን አደምን መጀመሪያ ሲፈጥረው በጀነት ነው የፈጠረው፣ ዱንያ ላይ አይደለም። ጀነት ውስጥ ነበረ። ጀነት ኑሮ ጀነት ነበር ይኖር የነበረው። አላህ ከኸለቀው በኋላ ጀነት ገብቶ በጀነት ሲኖር ነበረ አባታችን አደምና እናታችን ሐዋ። በጀነት እየኖሩ ሳሉ ሸይጣን መጣና የአላህ ሕክማ አለው
الله مكنيات አለው ያን በህክማው ምክንያቱን አላህ ለማሳካት ሸይጣንን ላከ ሸይጣን ወሰወሳቸው የአላህን ትእዛዝ እንዲጥሱ አደረጋቸው የአላህን ትእዛዝ ጥሰው አላህ የከለከላቸውን ቅጠል በሉ የዛን አላህ Subhanahu Wa Ta'ala ከጀነት አወጣቸውና አሁን ዱንያ ላይ እንዲኖሩ አላህ አደረገ ከዚያን ዱንያ ላይ ሲኖሩ መራባት መጣው እየተራቡ ሄዱ ይኸውኛ ተገኝተናል እና አሁን ዱንያ ደግሞ የዘላለም መኖሪያ አይደለችም የዘላለም መኖሪያ አይደለችም منها خلقناكم وفيها نعيدكم ومنها نخرجكم تارة أخرى إلى الله كأفر ነው የተጠርቋችሁ ወደ አፈርም ተመለሳላችሁ ሞታችሁ ተቀበራላችሁ ዳግም ተቀሰቀሱና ደግሞ فريق في الجنة وفريق في السعير خير ስራ የሰራ በአዱንያ ውስጥ መልካም ስራ የሰራ የአዱንያን ፈተና ያለፈ ጀነት ሲገባ የአዱንያን ፈተና የወደቀ ደግሞ ወደ ጀሃነም ይሄዳል ስለዚህ አሁንኛ አባታችን አደም ከጀነት ወጣ ተመልሰን ወደዛ ሀገር እንሄዳለን አሁንኛ ጉዞ ላይ ያለነው እየተጓዝን ነው ያለነው ቀድማ አባቶቻችን አያቶቻችን ከአባታችን አደም ጊዜ ጀምሮ አሁንኛ እስካለንበት ጊዜ ድረስ ሰዎች ወደ ኖር ኦሪጂናል ወደ ዋናው ሀገራችን እየተጓዙ ነው ወደ አኺራ ማለት ነው ወደ አኺራ እየተጓዙ ነው ወደ አኺራ ከተጓዙ በኋላ ግን ያው እኛ ምን እንጓዘዋለን ቀናችንን ምን ጠብቀው ብዙ ያጋበደ ብዙ እድሜውን ወደ አኺራ ይሄደ ተጓዛለ የደረሰ ይኖራል ትንሽ የሚቀረው ይኖራል ብዙ የሚቀረው ይኖራል አላህ ነው የሚያውቀው ግን ጉዞ ላይ ነው ያለነው ጉዞ አልቆ ዱንያን ተሰናብተን ወደ አኺራ እንሄዳለን ወደ አኺራ ስንሄድ ግን ድሮ አባታችን ወደ ወጣበት ጀነት አይደለም እንገባው አሁን ዱንያ ላይ ያለን በዚህ ዓለም ላይ ያለን የፈተና ሀገር ነው ዱንያ ፈተና ነችና ፈተናው የፈተናው ውጤት ነው የሚወስነው የፈተና ውጤት አልፋል ፈተናውን ከተባለ ጀነት እንገባለን ወድቀሃል ፈተናውን ከተባለ ጀሃነም እንገባለን አላህ ከጀሃነም ይጠብቀን ጀነት ከሚገቡት አላህ ያድርገን ታዲያ ወንድሞቼ እህቶቼ ሆይ ዱንያ ፈተና ሀገር መሆኗን ማወቅ አንድ ነገር ነው ለምን ማንኛውም ነገር ከማወቅ ስለሚጀምር ካወቅን በኋላ ደግሞ መተግበር እና የሚፈልግብንን ነገር ማድረግ ወሳኝ ነገር ስለሆነ ዱንያ ማንነች ፈተናው ምንድነው ምን ያህልስ ከባድ ነው ምን ያህልስ ዝግጅት ይጠይቃል የሚለው ነገር ሁላችንም ጠንቅቀን ልናውቀው ይገባል نعم الله سبحانه وتعالى ሚላል من كان يريد العاجلة عجلنا له فيها ما نشاء لمن نريد ثم جعلنا له جهنم يصلاها مذموما مدحورا ይላል ዱንያ ምን ብሎ ገለጻት አላህ ያስቸኳይ ጊዜ عاجل አለ አስቸኳይ ጊዜ ነች ዱንያ ማለት ይቺ ዓለም ዘላለም አይደለችም የነገ የምትባል አይደለችም የአሁን ነች ነው አሁን ያ ምን ኖርበት ሀገር ለነገ ይባል አይደለም ነገ የሚባለው አኺራ ነው እቺሳ አሁን ነች عاجل ነች የዚችን ዓለም ኖሮ ምቾት ብቻ የሚፈልግ ሰው እዚሁን ሰጣዋለን አኺራ ግን ይላል አላህ አኺራ ግን ثم جعلنا له جهنم ይገባል ነገ ጀሃነም ይገባል አሁን የሚፈልገውን ሰጣዋለን ነገ ግን ጀሃነም ይገባል እያለ ዱንያን ያውን ጊዜ ትንሽ ጊዜና አሁን ብሎ ነው አላህ በቁርአን የሚገልጻት በሌላ በቁርአን አንቀጽ አላህ ምን ይላል ስለኛ ባህሪ ሲገልጽ ከላ በል تحبون العاجله እናንተ የምትፈልጉት የምትወዱት የአሁኒቷን ደስታ ነው አስቸኳይ ነው ስለነገ ስለበኋላ ምንም የሚያሳስባችሁ ነገር የለም ትልቁ ጭንቀታችሁ ልፋታችሁ ለአሁን ነው ይላል ይህ ማለት የህፃናት ባህሪ ነው ህፃናት በኋላ ተጣለ ብትላይ አይቀበልም አሁን አድርግልኝ ነው አሁን ይሆንልኝ ነው ሁሉ ነገር አሁን እንዲሆን ይፈልጋል ልክ እናንተም እንደዛው ናችሁ አሁን ነው የምትሉት ይላል አላህ Subhanahu በለከላ በል تحبون العاجله ይላል እቺ ዱንያ ምንነቷን አላህ Subhanahu Wa Ta'ala በቁርአን ሲገልጽ ምን ይላል እቺ ዱንያ ማለት መልሐቅ ወመል ሐያቱ ዱንያ ኢላ መታዑል ጉሩር አሁን እናንተ አሁን ካልተሳካለን
አሁን ካልሆነልን ብላችሁ ምትጓጉላት ዱንያ ባህሪዋ ምንድነው መታህ ዕቃ ነች ዕቃ ታቃላችሁ አይደለም ዕቃ ማለት ኖርማል ዕቃ ብላችሁ አትወሰዱት ለምን ኖርማል ዕቃ እንዳንለው አላህ ጉሩር አለው ማሞኛ ዕቃ ነች አለ ማታለያ ዕቃ ነች አለ ኖርማል ቋሚ ዕቃ አይደለችም ቋሚ ዕቃ ብትኖር ከኛ ጋር ወደ አኺራት ይሄድ ነበር ወደ አኺራ ዓለም ሄድዋ ማሙኝ መቆያ ነች ማታለያ ነች ምሳሌ ህፃናትን እንዴት ነው ምናታልላቸው ሲያለቅሱ የሆነ ነገር ሰጣቸው ማይረባ ነገር የሆነ ብልጭልጭ ነገር ሰጣቸዋለን በኋላ ደግሞ ይተውታል ለቅሶን ያቆማሉ ከዛን ይተውታል ወይም ህፃናት ዕቃ ሲጫወቱ ጭቃ ሲያቦኩ የሆነ እንጨት ነገር እንደዚህ እየሰሩ ያሉ ርቧቸው ካራባቸው ምኑ ሙሳፍ ብሎ ሲባሉ ያን ሁሉ ዕቃ ትተው ይሮጣሉ ያ ሁሉ ጫዋታ ትተው ወደ ዋናው ወደ ተጠሩበት ቦታ ይሄዳሉ ዱንያ ማለት እንደዚህ ነች ምትረባ ነገር አይደለችም ወመን ሐያቱ ዱንያ ኢላ መታዑል ጉሩር ኢላ አላህ ሱብሓነሁ ወተዓላ በሌላ አንቀጽ ደግሞ አላህ ዱንያ ዕቃ ነች መጫወቻ ተራ ነገር ነች ይልና የኛ አመለካከት ምን ይሁን ለዚህ ዕቃ ለዚህ ማታለያ ዱንያ የኛ አመለካከት ምን ይሁን እንዲህ ይላል ላ ተጉራነኩም الحياة الدنيا يأذيش علم يقربيتو علم هيوت አያታላችሁ ولا يغرنكم بالله الغرور بالله ላይ አታላይ የሆነው እንዳያታላችሁ ነው ዱንያ አታላይ ነች አለ እንደገና ሸይጣንም አታላይ ነው ይላል አላህ ዱንያን አላህ ዱንያ ብሎ ገለጻት ዱንያ ማለት ቅርቢቷ ማለት ነው ቅርብ የሆነችዋ አጭር አጠገባችን ያለች ከሚለው አንፃር ነው ዱንያ የሚል ስያሜ የተሰጣት ተቃራኒ ምንድነው በኋላ የሚመጣ አኺር የሚባል የመጨረሻ የሚባለው ደግሞ ከሞት በኋላ ያለው ሐያት ጋር ሲነጻጸር ዱንያ ቅርቢቷ ትባላለች ሌላ ዱንያ የሚለው ቃል ትርጉሙ ደኒ ከሚለው ወራዳ ምንም ማትረባ ትርጉም የሌላት ምንም እዚህ ግቢ ማትባል ከሚለው አንፃር የወደቀች የወረደች ቆም ነገር የሌላት የሚል መልእክትን ለማስፈጸም ዱንያ የሚል ስም አላት ነው እቺን ዱንያ በተመለከተ ፈተና መሆኗን ነው አላህ በቁርአን ይነገረን ሁላችን ማስተዋል ያለብን ነገር ይሄ ዱንያ ስትባል ፈተና ነው በቃ ሁሉም ያ ዱንያን በጥሩ ጎኑ ብቻ መመልከት የለብንም እንደው አብዛኛው ለዱንያ ያለን እይታ ፈተና የሚለው ጎጂ እንዲሆን መለየት የማንችላት ግን ልትጎዳን አድርገን ነው ውስጣችን ለመያዝ አለብን ከጥቅሟ ይልቅ ጉዳቷ የሚያመዝን አድርገን ነው በውስጣችን መቅረጽ ያለብን አላህ Subhanahu Wa Ta'ala ስለዚህ ዓለም ስለ አዱንያ ሲገልጽልን ይላል ፈተና መሆኗንና መጠንቀቅ እንዳለብን በተጠንቀቅ መጓዝ እንዳለብን ሲገልጽ ወድርብ ለሁም مثل الحياه الدنيا ንገራቸው በምሳሌ ሰው አንድ አባባል አለ ነገር በምሳሌ እንደሚባለው ከምሳሌ ጋር ሲነገር የበለጠ ይገባናል በደንብ እንድንረዳትና ማንነቷ እንድናውቅ አላህ ምን ይላል በምሳሌ ንገራቸው ስለ አዱንያ የአዱንያ ምሳሌዋ ከማኢን አንዘልናሁ ሚነ السماء ከሰማይ እንዳወረድነው ውሃ ነው ከሰማይ ውሃ ወረደ ዝናብ ዘነበ فاختلط به نبات الارض በዘነበው ዝናብ ምድር ላይ ያሉ በቀልቶች ተቀላቀለ ውሃው ከነዛ ጋር ተቀላቀለ فاصبح هشيما تدره الرياح ያ የበቀለው ነገር በቀለና በጣም ዝናቡ ከመዘነቡ በፊት ምንም ነገር አልነበረም ባዶ ነበር ዝናቡ ዘነበ በቀልቶች በቀሉ የተለያዩ በቀልቶች በቀሉ በቃሉ ከዛ ንፋስ ወዲ ያደርጋቸዋል ለአይን ያምራል ያብባል በጣም ደስ ይላል እና እንደዚህ ነው ከዛ ምን ይሆናል ሐሺም ባዶ ይታጨዳል ይጠፋል እንዳልነበረ ይሆናል ትናንትና እዚህ ቦታ ላይ የሚያማምሩ በቀልቶች ነበሩ አዝርት ነበረ ተብሎ ወሬ ደረጃ ይሆናል ዱንያ ማለት እንዲህ ነች ዝናብ ዘነበ በቀለ ከዛ ጠፋ ነው እንጂ ሁሌ ከናንተ ጋር የምትቆይ አድርጋችሁ አታስቧት ነው በሌላ የቁርአን ገጽ አላህ ይላል አሁንም እዕለሙ እወቁ ይላል አላህ ልብ ወንድሞቼ እህቶቼ አላህ ምን በሚል ጀምረው እዕለሙ እወቁ አለማወቅ መጥፎ ነው አለመረዳት
ለአደጋ ይዳርጋል እወቁ ተረዱ ስለ አዱንያ ከአላህ የበለጠ ማንንም አይነግረንም ልብ በሉ ስለ አዱንያ ዱንያን ከኸለቃት አላህ የበለጠ ስለ አዱንያ የሚነግረን ማንንም የለም አሁን ስለ አዱንያ የሚነግሩን ብዙ አካላቶች አሉ አሁን ያላችሁበት ሀገር ከሌላ ሀገር ጋር ስታነጻጽሩት እንደውም አንዱ ምናምን ሰማይ የሆነ ሆቴል ገባንና ማሻአላ ዱንያ እንደዚህ ካማረ ጀነት ምን ያህል ያምር ይሆን እንደው ከጀነት ዱንያን ከጀነት ጋር የማነጻጸር በፍጹም አይገናኝም እና አዳዲስ ግንባታው ህንጻው መዝናኛው ይሄ ሁሉ ምቾት ስታይ አኺራን ሊያስረሳ ይችላል ጀነት ይባል በቃ ይሁዳ አይኮኑ ጀነትን እዚህ የሚሳልባቸው ሀገሮች አሉ ልክ የጀነትን ምሳሌ ማለት በሚያስችል መልኩ የሚቀርጹ አሉ ግን ከዛ ጀነት ከዛ የተለየ ነው ለማ ላ አይኑ ረአት ولا اذن سمعت ولا خطر على قلب بشر جنة ማለት አይን አይቶ ተማያውቅ ጆሮ ሰምቶ ተማያውቅ በማንም ህልውና ያልተቀረጸ ነው ጀነት ስለዚህ በምንም መልኩ ጀነት እና ዱንያ ምንም ብታምር የትኛውም ከተማ የትኛውም ሀገር የትኛውም ማሽበረቂያና ማማሪያ ቢያምር ጀነትን ሊመስል አይችልም ያው ዱንያ ነው ጠፊ ነው ከአኺራ ጋር በምን መልኩ የሚነጻጸር አይደለም ግን እኛ ካላወቅን የሁሉ ጠፊ መሆኑን ወጉዳቂ መሆኑን ፈተና መሆኑን ካላወቅን ግን ያታለናል ያሞኘናል ይዞን ይሄዳል እንድናመልከው ያደርገናል ቀልባችን ስምጥ ብሎ ይገባበታል ያ እንዳይሆን እንዲያ ነገር እንዳይከሰት እወቅ ዱንያ ማለት ማን እንደሆነች ይሄ የምታየው ህንጻ ምትበላው ምትጠጣው ምትለብሰው የሚያምረው ምትጓዝበት መኪና ብዙ ነገር የተመቻቸለት ሐያት ምንነቱን እወቀው ምንድነው እዕለሙ እወቁ انما الحياه الدنيا እናንተ የምትኖሩባት ይሄ ሁሉ ዱንያ ለዒቡን ጫወታ ነው ምንድነው ለዒቡን ጫወታ ነው ወለሁን ውዳቂ ጫወታ ውዳቂ ነገር ለሁ ምንም አይረባ ማለት ነው ወዚነቱን ውበት ነው ጌጥ ብቻ ነው ጌጥ ነው ወተፋኹሩን በይነኩም በመሃላችሁ መፎካከሪያ ነው እከሌ እንደዚያን ብር አለው እከሌ ይናከል ቤት ሰራ ቤት ገዛ ዘመናዊ መኪና ገዛ እዚህ ሀገር ቤት አለው እዛ ሀገር ቤት አለው እዛም ቤት አለው አገርም ላይ አንድ ህንጻ ገንብቷል እዚህ ህንጻ ገንብቷል እዛ ፋብሪካ አቋቁሟል እዚህ ጋር ካምፓኒ ውስጥ ሼር ነው የሆነ ቢዝነስ ላይ ሼር ነው እዛ እንደዚህ ነው ይሄ ነው በቃ ሌላ ነገር የለውም ተፋኹር ነው ወተካሱሩን መበዛዛት እኔ ይላከራል ሲል ያ በኋላ ያስባል የኔ እኮ እኔ አንድ መኪና አለኝ እነከሌ ሁለት አላቸው እከሌ ሶስት አለው እከሌ አራት አለው የኔ አንድ መኪና ብቻ ነው የሚጓጓዝበትን እንኳን አላጣም አለ የሚጓጓዝበት መኪና ግን ምንድነው ከሌሎች በቁጥር እኔ አነስኩኝ ስለዚህ የኔ ንብረት በቁጥር ይጨምር ቁጥር ለመጨመር ብቻ ነው አያች ቁጥር መጨመር ነው ሐቂቃ አላህ የሚናገር ራሱ ነው ሚበላውን አላጣም ሚለብሰውን አላጣም ልጆችን የሚያበላበትን የሚያኖርበትን አላጣም ግን ምንድነው የሚፈልገው ቁጥር ማብዛት ወተካሱሩን ፊል አምዋሊ ንብረትን ማብዛት ወልአውላዲ ልጅንም ጭምር እከሌ ስንት ልጅ አለው አራት ልጅ እኔ እስካው ሶስትን በቃ አራት ማድረግ አለበት መውል አራት መሆን አለበት 10 መሆን አለበት 20 ልጅ ሊኖረኝ ይገባል 100 ልጅ ሊኖረኝ ይገባል ወሳኝ ነው ምናልባት አሁን ማለት ነው ይሄ የልጅ በልጅ የመኩራትና በልጅ ራስን ከፍ የማድረጉ ነገር በአሁን ሰዓት አንዳንድ ሰዎች ጋር የጠፋ ይመስላል ግን ሐቂቃ በልጅ ራስን ከፍ ማድረግ ትልቅ ሀብት ነው ልጅ ሀብት ነው ልጅ ንብረት ነው ልጅ ክብር ነው ልጅ ሀገር ነው ልጅ ህዝብ ነው ልጅ ስልጣን ነው ብዙ ልጅ ካለ ማን ይደፍራል ክብር ይልቅ አንተን የሚያስከብርህ ልጆች ናቸው ግን በአሁን ጊዜ የምዕራባውያን አመለካከት ወረረውና አብዛኛውን ዓለም ማት በሚቻል መልኩ ልጅን መጥላት መጣ ልጅን መጥላት ልጅ አለመውለድ አንድ ወልዶ ማቆም ሁለት ወልዶ ይበቃናል ሶስት ወልዶ ይበቃናል ብዙ ልጅ ያለውን መተቸት እንጂ
10 ልጅ አለ አንተ ምንድነው ባካንተ እንዴት የምትፈለፍለው የማለት ነገር እንደዛ አይነት ስሜት ነው የተንጸባረቀ ያለው ይሄ መውረድ ነው የሚያሳየው የሐቂቃ የሀብት ምንነት አለማወቅም ጭምር ነው የሚያሳየው ሀብት እንዴት ይመጣል የበላይነት እንዴት ይመጣል ብልጽግና እንዴት ይመጣል ራስን ከፍ ማድረግ ክብርን ማስጠበቅ እንዴት ይገኛል የሚለው ቁልፍ ነጥብ አለማወቅም ጭምር ነው የሚያሳየው ወይ ሌሎች አንተን የሚመሩ አካሎች ቁልፍ ነጥብ ጋር እንዳደርስ አንተን አትውለድ ተከላከል አራርቃችሁ ውለቱ እያሉ ይመክሩሃል ይሉሃል መድኃኒት አመጡልሃል ለምን እነሱ ብቻ የበላይ እንዲሆኑ እነሱ ብቻ እንዲገዙ አንተ የነሱ ተገዥ እንድትሆን በህዝብ ብዛት ካለ ብዙ ልጅ ብዙ ከወለድክ መምራት አይቀር የበላይ መሆን አይቀር ነው ይሄ ምንም ካልኩሌሽን አያስፈልገው ያ እንዳይመጣ በአሁኑ ሰዓት የምን ዘመቻ አለ አትውለድ ዘመቻ አለ ይሄን ዘመቻ የሚያራምዱት እነማን ናቸው እኛ ብቻ እንግዛ ባዮች ናቸው እኛ ብቻ እንምራ ባዮች ናቸው ሎጂካሊም ሐቂቃ ካየነው እውነታውን ካየን ከእምነት ጋር ሳናገናኘው እንኳን ከእስላም ጋር ሳይገናኝ እንኳን ልጅ መብዛት በጣም ወሳኝ ነው እና አላህ እዚህ ጋር ምን አድርጎ ያቀርብልን በልጅ መበዛዛት ትፎካከራላችሁ እኔ ትንሽ ነው ልጅ አለኝ ብዙ ልጅ ይኑረኝ ትላላችሁ ለምን ልጅ ትልቅ ነገር ስለሚያመጣ በሚል አላህ የሚገልጽልን ይሄ ዱንያ ማለት ይሄ ነው ማዕናው ይሄ ነው ትርጉም አይደልና ከመሰለ غيث اعجب الكفار نباته ثم يهيج فتراه مصفرا ثم يكون حطاما ይህች الدنيا ምሳሌዋ እወቁ ሐቂቃዋን ይላል አላህ ምሳሌዋ ምንድነው ገበሬ ያለ ገበሬው አረሰ ዝናብ ዘነበለት የዘራው ምርት በቀለለት ከበቀለ በኋላ በጣም ተገረመ እንዴት ያምራል እንዴት ውብ ነው አቤት ምርቱ ዘንድሮስ ጥጋብ ነው ይላል ድንበሩ ዘንድሮስ ጥጋብ ነው ስንት ቦታ ተብሏል ዘንድሮስ ጥጋብ ነው እዚህ ጋር ጤፉ ሲያምር እዚህ ጋር በቆሎ እዛ አተሩ እዛ ስንዴው እዚህ ማሽላው እዛ ድንቹ በየቦታው ፍራፍሬው ጥራጥሬው አምሮ ማሻአላህ ዘንድሮ ጥጋብ ነው ሲባል ثم يهيج فترى مصفرا እንደገና አረንጓዴ ብቻ አይደለም ደርሶ ሊበላ እስኪደርስ ድረስ ثم يكون حطاما እንዳትጮ እንዳልነበረ ይሆናል እንደጠፋ خلاص ትናንትና የነበረው ለዚህ ምርት የነበረ ስዕልና አሁን የታለ የሌለ ይሆናል وفي الاخره عذاب شديد ታረበዚች ዱንያ እሷን ሲያደንቅ እሷን ሲያመልክ በሷ ሲመሰጥ የነበረ ሰውና አኺራውን የዘነጋ ሰው አኺራ ምንድነው የሚጠብቀው አሳማሚ ብርቱ የሆነ ቅጣት ይጠብቀዋል ወመግፍረቱ ምን الله ورضوان በአዱንያ ሳይሞኝ ምንም ብታሽበርቅ ምንም ልታመኘው ብትሞክር በሷ ሳይታለል አኺራው ለአኺራው የሰራ ሰው ግን የአላህን ውዴታ ያገኛል አላህ ወንጀሉን ይምረዋል وما الحياه الدنيا الا متاع الغرور ዱንያ ማለት አይደለችም እቃቃ ማታለያ እቃ ብትሆን እንጂ ይላል አላህ Subhanahu Wa Ta'ala ረሱላችንም ሰለላሁ ዐለይሂ ወሰለም ስለዚህ ስለ አዱንያ ሲገልጹ ምን ብለው ገልጸዋል እንዲህ ይላሉ የአላህ መልእክተኛ አላህ Subhanahu Wa Ta'ala በቁርአን የገለጸውን ራሱን ወሳቸውም የገለጹልን وكان النبي صلى الله عليه وسلم يتعوذ بالله من فتنة الدنيا يا الله መልእክተኛ ስለ አዱንያ ዱዓ ሲያደርጉ ብዙውን ጊዜ ማለት ነው ከፈተናዋ አላህ እንዲጠብቃቸው ዱዓ ያደርጉ ነበር ለምሳሌ ምን ይላሉ ረሱል ሰለላሁ ዐለይሂ ወሰለም اللهم اني اعوذ بك من الجبن يا الله ከቡካታምነት ባንተ ተጠበቃለሁ ከፈሪነት ምንን ከመፍራት ሐቅን ብሎ ከመናገርን ከመፍራት ባጥልን ብሎ ከመናገር መፍራት بانت تتبقالون واعوذ بك ان ارد الى ارض العمر ادني قفتو يجاج شمغلنا وسط ወደ ህፃነት የሚመልስ ወደን ያጽማልቅ ሽንትን እንኳን መቆጣጠር የማችልበት የሽምግልና ባህሪ ውስጥ ከመውደቅ ባንተ ተጠበቃለሁ واعوذ بك من فتنة الدنيا ከአዱንያ ፈተና ጠብቀኝ ያ አላህ ይሉ ነበር واعوذ بك من عذاب القبر ከቀብር መቀጣት ባንተ ተጠበቃለሁ ይላሉ ረሱል ሰለላሁ ዐለይሂ ወሰለም በሌላም ዱዓቸው ምን ይላሉ የአላህ መልእክተኛ እንዲህ ይላሉ ولا تجعل الدنيا اكبر همنا ولا مبلغ
علمنا يا الله دنيا የጭንቀታችን ትልቁ ጭንቀት ዱንያ አታደርግብን ዶክተር ለአዱንያ አስባለሁ እሰራለሁ እንቀሳቀሳለሁ ግን ከዲንና ከአዱንያ የቱን ነው የሚያስጨንቅ ያ አላህ ትልቁ ጭንቀቴ ለዲን እንጂ ለአዱንያ አታደርግብኝ እውቀት እንማራለን ዱንያን እንማራታለን ዲናችንም እንማራለን ትልቁ የእውቀት ዘርፌ ግን ብዙ እውቀት እንዳካበት የምታደርግልኝ ግን ዲን መሆን አለበት እንጂ ዱንያ አታደርግብኝ ይያሉ አላህን ይለምኑት ነበር ረሱል ሰለላሁ ዐለይሂ ወሰለም አሁን በረስተው ያ ጀማዓት الخير አሁን ያ ሀብት ያላቸው ምን ይላቸው ብር አላቸው ምን ይላቸው ሰዎች ዓለም አቀፍ እከሌ ባለ ሀብት ነው እንደ ሀገር እከሌ አንደኛ ባለ ሀብት እከሌ አንደኛ ባለ ሀብት እከሌ ሀብቱ ብዙ ነው የምንላቸው ሰዎች ለመቀረብ ጓደኛ ለመሆን በጣም እንጓጓለን ለመተዋወቅ በጣም እንፈልጋለን እኛ እንኳን እነሱን ባናውቃቸው ምን ይላልን እከሌኮ የከሌ ባለ ሀብት ጓደኛ ነው ዘመድ ነው ጎረቤት ነው እንኳን በጉርብትና እንኳን ይኮራል እኔኮ የከሌ ባለ ሀብት ጎረቤት ነኝ ይላል ከባለ ሀብት ጋር ጎረቤት በመሆን ይኮራል በማየት ራሱ እከሌ ባለ ሀብትኮ በመኪና ከዚህ ሲያልፍ አየሁት እንዲህ ብሎ የሚያወራል ሱብሃንአላህ በቂ ባለ ሀብትን እያመለክን ነው ከዚህ በተቃራኒ ደግሞ ምን እየሆነ ነው ደሃውን እየሸሸን ነው ደሃን እየራቀን ነው ደሃን ስሙንም አናነሳም ባይናችንም ካየን ወደው ማሸሽ ላይ ነው ወደው አይናችን እናሸሻለን አያቸውኛ ባህሪ አላህ ግን ምን ብሎ የተናገረው እንዲህ ይላቸዋል ረሱላችን ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም ከደሃዎች ጋር ሰብር እንዲያደርጉ ትኩረታቸውን ሀብታሞች እንዳያደርጉ እንዲላቸዋል واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه ولا تعد عيناك عنهم تريد ايش زينة الحياة الدنيا الله من قالتشو انتيني ملكتنيا هوي واصبر نفسك نفسيا هاجشي بلاك بقدي يعزات انت تتاقس ادرقات كنمان قار مع الذين يدعون ربهم كنزيا ጌታቸውን ከሚያመልኩ ሰዎች ጋር ጠዋት ማታ ለአላህ ብለው ዒባዳ ከሚያደርጉ ሰዎች ጋር ነፍስያን ከነሱ ጋር ያዛት ولا تعد عيناك عنهم አይንህን ከነሱ ዞር አታድርግ እኛ አይናችን ከዳ ዞር አይደለም እናደርገው ዳ ሲመጣ ቋናዩ አሰላሙ አለይኩም ቢለንም እንዳልሰማንም እናልፈው ጆሮአችን ላይሰማም ይችላል ለምን ትኩረታን ሰጠውማ ተተነዋል እንደዚህ አትሁን ኢንና አላህ ሚላል تريد زينة الحياة الدنيا دهان ثلاثه رست ሳታውቀው ቀርተ ሳይሆን ትኩረት ምን ላይ ስለሆነ ሀብታሞች ጋር ስለሆነ ሀብታሞችን ለማየት ፈልገም በሀብታሞች በአዱንያ ውበት ጌጥ ቀልብ ሙልት ብሎ ደሃን መርሳት ደሃን ችላ ማለት በተለይ ዓቢዶችን ዛሂዶችን ቀንማታ አላህን የሚያመልኩ ሰዎችን ችላ እንዳትል ምንን አስበ ሀብታሞችን በአእምሮ ይሳልክ ስለነሱ የተጨነቅ እከሌ ሀብታም እንደዚህ ነው እከሌ ሀብታም እዚህ ድረስ ሀብቱ እከሌ ሀብታም እዚህ ጋር ጎረቤት ነው እከሌ ሀብታም ጓደኛ እከሌ ሀብታም ዘመዴ እከሌ ሀብታም ባናግርስ ሀብታም ይያልክ አጥቶክ አይበቃም ክልክሉ አውጣው ከጭንቅላትህ ሀብታሞችን ከጭንቅላትህ አውጣቸው እነማን ሀብታሞች በጭንቅላት ታረጋለህ ቀጥሎ እንመለከታለን ትንሽ ቆይታ በኋላ ግን እዚህ አንቀጽ አላህ ምንድነው የሚለው አእምሮ ላይ ሁሌ መሳል ያለበት ምርጥ የአላህ ባሪያዎች የዒባዳ ሀብታሞች የዝክር ሀብታሞች የኸይር ስራ ሀብታሞች የሰደቃ ሀብታሞች መስጂድ የማዘውተር ሀብታሞች እነሱ ጋር ሰብር አድርግ ይባሉ ወስብር ነፍሰከ ያለ ወንድሞች እህቶቼ ወስብር ነፍሰከ ነው ምንድነው ዝም ብሎ ከአላህ ማዘዝ ይችላል ምን ብሎ ማዘዝ ይችላል ከነዚያ ቀንና ማታ አላህን ከሚያመልኩ ሰዎች ጋር ሁን ወኩን مع الذين يدعون ربهم ማለት እኮ ይችላል ግን አላህ ምን አለ ወስብር ነፍሰከ ነፍስያን ያዘድርጋት ምን ማለት ነው እሻትር ነፍስያ ምን የምትፈልገው ዱንያ ባለሀብት ትላለች ከልክላት ሰብር ማለት መራራ ነገር ነው ሰብር ማለት ጉልበት ይጠይቃል ኃይል ይጠይቃል ነፍስያን በግድ አይቻልም ተመለሺ በእነሱም አትቅኒ በሀብታም አልቀናም እኔ የምቀናው በዓቢድ ነው በዛሂድ ነው እኔ የምቀናው ቀንና ማታ ዝክር በሚያደርግ ቁርአን በሚቀራ
علم بميكرا عبادة صدقة بميسر خير سرا بميسرا الناس قاعد تكرت هذا الكنجي ورزع تيجي بقد يا ذات نفسياهم يعني الملك ترسلاي يالو نعم بريام القرآن الكريم الله سبحانه وتعالى نديلان ولا تمدن عينيك إلى ما متعنا به أزواجا منهم زهرة الحياة الدنيا لنفتنهم فيه ورزق ربك خير وابقى لبضوا يا جماعة الخير اللهم من إلنا لأهنم ولا تمدن عينيك إلى ما متعنا به حبت أزواجنا يحبت عينك مكينة يمكينة فابريكا له يدوكيت فابريكا له يلبس فابريكا له يماء يفابريكا ماءات يرشا ماءات يهنسا ماءات ماء حبتها بتلاقي أين حبت ولا ستنا وصو عين ولا زات توسد أبيتي فوق اللي تمران خلاص كتاش سنت فوق الآن دول الصوتات من دونه معنى أتي توي كربله توي كرب إيه مكينة اللي تمران ست قوم مالو كم دري تسرّو تبغوا يا جماعة الخير يوم مكينة كات أجر سيالف من دونه مثله يتاجر فابريكانو من دونه سلندرونه مين بيقطروا فلان سلندرنو من أنيتنو أتبل بس أتبلين هابتو كان مكينة جزء تقولين كن يمكينة فكر لم يكن قلب سنتاس كباو هابتو كان فوق لتجنبات سلالي يفوق فكر جنا صايمتا الصل تابل كنوندي عيني ونزعت توسد طوري لبسن ستاي من دين بسواك عيني ونزعت توسد لما الصلاة الله عيني يتناجروا قلبا كمان ناجروا بس لا تمد ولا تمدن عينيك عينوتشن ونزع التصديدات سوالا ونزع التصديدات سوالا من عينك هيدا قلب تكتلو يهيدان عين بهيدا بس قلب يهيدان عين هيلو قلب ودعلا أيكرم إلا من رحم ربي الله يتبقى وصوه كالونا بستكر إن الله من الله زهرة الحياة الدنيا تنسوا ستاي فابريكا مآت يدرجت مآت يحابت مآت يستنوا الصو أتمركة الصو لمن إن يكون نفسه يستنوا أببانو زهرة أببانو يستنوا أببا يرقفان يمي رقف أببانو يستنوا دنيا لا يرقفو يميكر نقرنو يولو متايوت በጣም ትልቅ ሞል ነው አይደለም ትሩት እንጂ ሀገር በጣም ሰው የሚወዳደረው በሞል ነው አይደለም ትልቅ ሞል ነው ይሄ ውስጥ ላይ ስንት ነገር አለው ማአት ነገር አለው አጂብ ጉድ የምትሉት ስንት ህንጻ ግንባታ አለ ይሄ ሁሉ ምንድነው የሚረግፍ አበባ ነው ረጋፊ የሆነ አበባ ነው እና ወደዛ ትኩረት አታድርግ ለምንድነው ይሄ ያሽበረቀ ያማረ ብዛት ያለው ሀብት የሰጠነው ለምንድነው لنفتنهم فيه لنفتنه ነው እንጂ ወደነውም አይደለም ልናስደስተውም አይደለም እንዲጠቀምበትም አይደለም ለፈተና ነው የሰጠነው ورزق ربك خير وابقى ከጌታ ዘንድ የሚመጣል ርዝቅ ይሻላል የኢማን ተቅዋ ተውሂድ ሱናን መከተል ዲን መያዝ ትልቅ ርዝቅ ነው ትልቅ ሀብት ነው ከሁሉም ይበልጣል ዘውታሪነትም አለው ከሞት በኋላ ሁሉ የሚቆይ ነገር ነው ይያለ ለረሱላችን ሰለላሁ ዐለይሂ ወሰለም ይነግራቸዋል በሌላ በቁርአን አንቀጽ አላህ Subhanahu Wa Ta'ala ምን ይላል فلا تعجبك اموالهم ኢማን የሌላቸው በአላህ የካዱ ሙናፊቅ የሆኑ ዲንን ችላ ያሉ ሰዎች የሀብታቸውን ብዛት እና ማማር ውበት ስታይ አትደነቅ ይላል አላህ من يا الله አትደነቅ فلا تعجبك اموالهم ገንዘባቸው ንብረታቸው አያስገርምህ ይላል ገብቶናል እንዴ ሐዲስ ይሄ ቁርአን አንቀጽ ገብቶናል ሰምታችኋል አላህ ምንድን ያለው አትደነቅ እኛ እየተደነቅን ነው ወይስ እየተደነቅን አይደለም እኛ ምንድን ሀብት ስናይ ህንጻ መኪና ምን ቤትና ማሻአላህ እንዴት ሲያምር ይሄ ቤት ማሻአላህ ይሄ ህንጻ እንዴት ያምራል አትበል ያለው አላህ በቃ አትደነቅ ተግባብተናል ኢንሻአላህ ከዚህ በፊት ለተደነቅነው አስተግፍሩላህ በላት ነው አዎ ትንሳ ድንቀናል በጣም ተደንቀናል አድንቀናል ማለት استغفار ይጠይቃል አስተግፍሩላህ እኛ ምን አይደነቃል ረጋፊ ነች ጣፊ ነች ምን ታድንቃለህ ነገ ፈራሽ ባይፈርስ አድንቀው ቋሚ ቢሆን አድንቀው ዘውታርነት ቢኖረው ይደነቃል
ነገን ይፈርስ ይደነቃል እንዴ ምን ያርጋል እንደው አይታ ቀልብ መወሰሱ አይቀርመችም አይየውና ምን ያደርጋል ወይ ዱንያ ብለ መተው ብቻ ነው እለፈው በቃ ወይ ዱንያ ብለ እለፈው እንጂ አቤት ብለ በዛ ያደነክ መሄድ የለብም ቀልብ ካደነቀብህ ምን ያርጋል ቀሪ ዱንያ ምን ያርጋል ጠፊ ነው እንጂ በለው እንጂ በዚህ መልኩ ካለ በስተቀር አድነቀ በዛው ካለፍ ይሄን የቁርአንን ቀጥተሃል ማለት አድንቀን ካለፍን ይሄን የቁርአን ቀጥተናል አድንቀን ምን ያርጋል ጠፊ ነው ፈራሽ ነው የሚለውን ልናስከተል ይገባል ان الله ሚላል فلا تعجبك اموالهم ولا اولادهم ልጆቻቸውም ሀብታቸውም ሊያስገርም አይገባም ለምን انما يريد الله قال እነዚህ ሰዎች ይሄን ሀብት የሰጣቸው እነዚህ ልጆቻቸውን የሰጣቸው ለምን መሰለ ليعذبهم بها في الحياه الدنيا በዚህ በአዱንያ አላህ ሊቀጣቸው ፈልጎ ነው የት ሊቀጣቸው ዱንያ ላይ وتزهق انفسهم وهم كافرون بالله كهادي ሆነው ነፍስያቸው ድክም አሞታቸው ፍስስ እንዲል ብለን የሰጠናቸው ይላል አላህ እንዴት ይገርም ቁርአን ቀጥለው والله በጣም ይገርም ነው ሀብት የሰጣቸው እንዲመቻቸው ሳይሆን ልቀጣቸው ብዬ ነው እንዴት ሀብት በላ ያመጣል ሙሲባ ያመጣል ከናንተ ውስጥ በሀብቱ ሰበብ ህይወቱን ያጣ ይሞት የለም በብሩ ምክንያት ብቻ ማለት ነው ለመሞቱ ሰበቡ ምንድነው ብሩ ነው አካለ ጎዶሎ የሆነ የለም ሰበቡ ምንድነው ብሩ ነው የተደበደበ የታሰረ የለም በምን በብሩ ብቻ ጠላት ይበዛባል ሌባ ሲመጣ ማጋ ነው የሚመጣው ብር ያለው ጋር ነው የሚመጣው ሊሰርቅ ይመጣል ብር ባይኖር ሌባ አንተን ያጠቃል እንዴ ብር ስላለ እኮ ነው ያጠቃ ስለዚህ ይመጣል አንድ ሌላ ሁሉም ይህን ሀብት ሲደምር ሲቀንስ ሀብቱን ሲያስብ ብቻ እንቅልፍ የለው ሳይተኛ ያድራል እዚህ ያለው ሀብት ስንት ደረሰ እዛ ሀገር ያለው ስንት ደረሰ እዚህ ጋር ወጪ ገቢ ስንት ሆነ ስንት ቀነሰ ስንት ጨመረ አረ ኢኮኖሚ ወድቋል በምን ከፍ እናድርገው በጣም አድጓል እንዴት እንስራ ቀን ማታ ሩጫ ነው የብር አገልጋይ የብር ባሪያ ይሆናል ይሄ ምን ያደርጋል ወተዘሃቀ አንفسهم ነፍስያው ድክም ብትላጅ ደስታ ያገኝ ልበሉ በዓለማችን ስሟ ጠፋ የሆነች አውሮፓ ውስጥ አንድ ከተማ አለች የኢኮኖሚው ስርጭት በጣም መካከለኛ እኩል ነው የሚባል በጣም ሀብታም የሌለባት በጣም ደሃም የሌለባት በጣም ተመጣጣኝ ጥሩ የአዱንያ የሀብት ክፍፍል ያለባት ሀገር አለች የሰው የመሞት ብዛት አንደኛ ነች በምን ራስን በመግደል ለምን ደስታቱ الله يسطاችሁ ሀብትሳ ለተዛቀ ምንድነው الله يسطاችሁ ለምንድነው الله يسطاችሁ ይላል ليعذبوا في الحياة الدنيا وتزهق أنفسهم نفساتهم እንድትጨነቅ ነፍሳቸው ጨንቅ እንዲላት ደስታ እንዲያጡ እረፍት እንዲያጡ እርካታ እንዳያገኙ ሰጠናት አይረኩበትም አይደሰቱበትም ምቾት ቦታ ፍለጋ ይሄዳሉ ወንዝ ዳር ሄደው የሚዝናኑት የተደሰቱ ይመስላችኋል ደስታን ፍለጋ እኮ ነው የሄዱት ደስታ በወንዝ ዳር ይሸጣል እንዴ ይሸጣል አይሸጥም ትላልቅ ሆቴል ይገባሉ ደስታን ፍለጋ ነው ደስታ ሆቴል ውስጥ ይሸጣል እንዴ አይሸጥም ደስታን ፍለጋ አይታቸው ወጣሉ የለም ደስታ በጥንቅ ላይ ጭንቅ እንሰጣቸዋለን እረፍት የላቸውም ለዚህ ነው አላህ የሰጠዋቸው ይላል ልብ በሉ ጀማዓ ኸይር ይህን ሁሉ ሀብት የሰጠዋቸው ዱንያ ላይ ልቀጣቸው በሀብታቸው ይቀጣሉ ነው የሚለው አላህ Subhanahu Wa Ta'ala በሌላ በቁርአን አንቀጽ አላህ ሚላል أيحسبون أن ما نمدهم به من مال وبنين نصارع لهم في الخيرات سبحان الله الله ሚላል ይመስላችኋል እነዚህ ባለ ሀብቶች መስላችሁ እንዴ እኛ ለእናንተ ሀብትና ልጅ ሳደራርብላችሁ نصارع لهم في الخيرات خير ነገርን መልካም ነገርን ያጎረፍኩላችሁ ይመስላችኋልን አይመስላችሁ በላ ይሽሩ አያውቁም ምን እንደታሰበላችሁ አያውቁም ምን እንደታቀደላችሁ አያውቁም خير እንዳይመስል ሀብቱ ሲበዛ
ንብረት ሲበዛ ኸይር መጣ ብለ መልካም መጣ ብለ አታስብ ስለማታውቅ ነው እንዲህ የምታስብ ከሆነ አለማወቅህ ነው ፈተና ነው እየበዛብህ ያለው ነው نعم ዱንያ የፈተና ሀገር ነች ዱንያ ፈተና ነች ብለን ስንል ማን ነች ዱንያ ምኑ ነው ፈተናው እስኪ ዱንያ ራሷን እንበልታት ብልት አውጥተን እንመልከታት من الله سبحانه وتعالى زين للناس حب الشهوات من النساء والبنين والقناطير المقنطرة من الذهب والفضة والخيل المسومة والأنعام والحرث ذلك متاع الحياة الدنيا والله عنده حسن المآب الله من الله لسولج تجيل التي لا الله تجيل التي ما اندي أمرا اندي أكتاللا هنا هم فتنانو مان حب الشهوات سنيتن موجد استاك الله يسمان النجر اول ما درج اندن ودو تدرجوال بقى يسمان النجر كله هدرجو يميل جفيل استاك الله اندينور تدرجوال يا استاك الله لو سميت لو فتنا من دنوسو من النساء سيد سلال الله سبحانه وتعالى دنيا وما نشون سيد دنيا نش ما نتفتنا لك وندن تفتنا لك وند ደግሞ ዱንያ ነው ማን ይፈትናል ሴትን ይፈትናል ስለዚህ ዱንያ ሲባል ጥሬውን ብር ብቻ እንዳንመለከት የሚቆጠረውን ብር ብቻ አትመልከት ህንጻን ብቻ አይደለም መመልከት አለብህ አንተም ዱንያ ነህ ምስትም ዱንያ ነች አንተም ዱንያ ነህ ምን ማለት ይሄ ማለት አንተ ለምስትህ ፈተና ነህ ምስትህ ለአንተ ፈተና ነች ወልበኒን ልጆች ፈተና ናቸው ዱንያ ናቸው والقناطير المقنطرة حبت يتكماتش حبت متادلبو متاكماتش حبت دنيانو من الذهب ورقم والفضة تقراون بر دنيانو والخيل المسومة ريجهون يتزقاجو يني أمام مريونو فرسو تلال مكيناو بلو بابورو بلو أوروبلانو بلو ايربلين بلو يتلايو مقباقواجا ነገሮች በሙሉ ዱንያ ናቸው ወልሐርፍ የእርሻን ቦታ ዱንያ ነው ከብት እርባታ በለው ዶሮ እርባታ በለው እርሻ በለው ሁሉም ዱንያ ነው እና ይሄ ሁሉ ምንድነው ذلك متاع الحياة الدنيا የዚህ ዓለም መጠቃቀሚያ ብቻ ነው ሌላ ቁም ነገር የለውም والله الله ግን ይላል عنده حسن المآب በዚህ ሁሉ ሳይፈተን በዚህ ሁሉ ፈተና ሳይፈተን በእምነቱ በዲኑ ጠንካራ ለሆነ ሰው መጨረሻው እጅግ ያማረ የሆነ ነገር አላህ ዘንድ ተዘጋጅቶለታል ይላል አላህ Subhanahu Wa Ta'ala በዚህ በቁርአን አንቀጽ አላህ ምን እየነገረን ነው ንብረት ልጆች ፈተና ናቸው እያለን ነው በሌላም በቁርአን በብዙ በቁርአን አንቀጾች አላህ Subhanahu Wa Ta'ala ነገር ገልጾታል ስለዚህ ንብረታችን ልጆቻችን ፈተናዎች ናቸው ምስቶች ለባሎች ባሎች ለምስቶች ፈተና ናቸው እንዲሁም በዚህ ዓለም ላይ ሹሁራ ስልጣን ፈተና ነው ታዋቂነት ፈተና ነው ሰው በተለያየ ነገር ታዋቂ ይሆናል አንዳንዱ በድምጽ ታዋቂ ይሆናል አንዳንዱ በዕልም ታዋቂ ይሆናል ሌላው ደግሞ በጉልበት ታዋቂ ይሆናል ሰዎች አንዳንዱ በፈጠራ ችሎታው አላህ በሰጠው ፈጠራ ችሎታ ታዋቂ ይሆናል በጥቅሉ በማንኛውም ነገር ታዋቂ መሆን በራሱ ፈተና ነው እና ይሄ ሁሉ ፈተና ዱንያን ተጠንቀቁ ሲባል እነዚህ ነገሮች ሁሉ ግምት ውስጥ ልንከት ይገባል ነው نعم ዱንያ ይሄ ሁሉ ነገር ማለት ነው ፈተናው እየበዛ ሲሄድ ምን ያደርጋል ያቀማል ያበላሻል ካላህ መንገድ ውጭ ያደርጋል ነብዩላህ ሙሳ አለይሂ ሰላም አላህ Subhanahu Wa Ta'ala እንዲህ ይሉታል وقال موسى ربنا إنك آتيت فرعون وملأه زينة وأموالا في الحياة الدنيا ربنا ليضلوا عن سبيلك نبي الله موسى منال يا الله إني دعوة صادق وده الله ستطرى وده إيمان ستطرى وده توحيد ستطرى سو إني من دايك كتلين يكلكلو فرعون يكلكلو فرعون أتمنوا إياله أتكتلوا إياله إياس إنين انجيتا إياله أنين أملكن إياله يالله فرعون يا الله يلالله هاي بتقام أتم صوماتنا سببه سيقلسوا يا الله يونبت مكنياته من دنو آتيت فرعون وملأه فرعون لنا لفرعون أجابي وش
ሰጠምን ዚነትን ወአምዋላ ገንዘብ ሰጣቸው መዋዋቢያ ነገር መጋጌጫ ነገር ሰጣቸው ይህ ገንዘብና መጋጌጫው ነገር ደግሞ ሰውን እንዲያታሉ መሳሪያ ያደረጉት ሰውን ከተውሂድ እንዳይከተል የአላህ ነብይ እንዳይከተል የአላህን በአላህ ላይ እንዳያምን በርዘጋ ምኑ ለፍርዓውን ብር ስለሰጠው ነው ብር ባሰጠው ደሃ ቢሆን ኖሮ ይህን አያደርግም ነበር ፍርዓውንና ተከታዮቹ ደሃ ቢሆኑ የዱንያ ጌጥ ውበት ባይኖራቸው ማንንም አይዘጉም ነበር እና ዋናው ሰበብ ምንድነው ብር ስላገኘ ነው ይላሉ ስለዚህ ምኑን ያ አላህ ረበና ይላሉ ነብዩ ሙሳ አለይሂ ሰላም ረበና ጥምስ على اموالهم يا الله ገንዘባቸውን አጥፋባቸው ያ አላህ ሰርዝባቸው ንብረቱን እንዳልነበር አድርገው على اموالهم ንብረታቸውን አጥፋው ወሽዱድ على قلوبهم ቀልባቸውን ደግሞ እንድድ አድርገው አበርታባቸው አድርቀው فلا يؤمنوا ያምኑ አይደሉም ለም በብር ሰክረው ጠግበው انا ربكم الاعلى ብሏል فلا يؤمنوا حتى يروا العذاب الالم አሳማኑን ቅጣት እስካላዩ ድረስ ሚያምኑ አይደለም እያሉ ዱዓ አድርገዋል ነብዩ ሙሳ አለይሂ ሰላም مرحبا ስለዚህ አሁን እኛ ዱዓ ማድረግ አለብን ማለት ነው በሀብቱ የተነሳ የጠመመን ሰው ካገኘን ربنا اطمس على اموالهم يا الله ሀብቱ ውሰድበት ይውሰደው አይውሰደው እንበል ለምሳሌ አንተ ነህ ሀብት አለ ብር አለ በጣም ሀብት በዝቷል ሀብት ባሪያ አድርጎ መስጊድ እየመጣ አይደለም ሰላት እየሰገድክ አይደለም አኺራን ረስተሃል እንዲህ አይነቱ ብር ይሂድ ወይስ ይቀመጥ እርግጠኛ ነህ ይሂድ አረተው አው ምን አድርግ ከአላህ ጋር የሚያጣላ ሀብት እዛው ይቀር ተውሂድ እንዳንከተል ሱና እንዳንከተል የሚያደርጉ ሀብት ይሂድ ግን የትኛው ሀብት ይምጣ ኢማን የሚሰጠው ወደ አላህ የሚመልሰው ለዲን ውጭ የምናደርጉ ሀብት በቦታው ይተካወስ ባዶ ይቅርዛው ይተካጅ ባዶ ማይሁን مرحبا اهم شيء እወቁ ተመልከቱ እዚህ ጋር ፍርዓውን በአለም ላይ ለአምባገነንነት ተምሳሌት ነው ፍርዓውን እና አጫፋሪዎቹ አጨንጫቢዎቹ ለዚህ ደረጃ ይበቁት ለዚህ አመጽ ያደረሳቸው ምንድነው ብር ነው አላህ በቁርአን ነግሮናል ከላ ኢነል ኢንሳና ለየጥጋ መቼ አርአው استغنا የሰው ልጅ ይላል አላህ ይጠማል ያምጻል ለአላህ አይገዛም መቼ ራሱን ሀብታም አድርጎ ሲያስብ እኔ ብር አለኝ ስልጣን አለኝ ለምንድን ነው የምሰግደው በቃ ይልማ ዱንያው በቃ ከዚህ ውጭ ሌላ ሀያት የለም ብሎ የሚያስብ ተሳካለት በቃ ለምን ይሰግዳል ይህ ማለት እኮ አሁን ቦን እንደቀድሙ ፍቅራችን ዱንያ ከሆነ ባለ ሀብትን ምናካብድ ምናጋንን ዱንያን ምናደንቅ ከሆነ የኛም ጉዟችን ወዴት ነው ወደዛው ሀብት ነው ማለት ነው አሁን እኛ ኢባዳ ያደረግን ያለ ነው ወደ አላህ እየተመለስን ያለ ነው ሀብት ስላልመጣ ነው ማለት ነው ሀብት ሲመጣሳ እኛም ልንጠፋ ነው እኛም ልንሄድ ነው ኢባዳ ልንተው ነው ስለዚህ ከአሁን ጀምሮ የእያንዳንዳችን ንያ ምን መሆን አለበት የፈለገ ሀብት ይምጣ ሀብት አላመልክም ዱንያን አላመልክም የዱንያ ባሪያ አልሆንም ሁሌም የአላህ ባሪያ ነኝ ሀብት ጨመረ ቀነሰ ከኢማኔ ጋር ከዲኔ ጋር ምንም የሚያገናኘው ነገር የለም የሚል አቋም ውስጣችን ላይ መኖር አለበት ይህ አቋም ያለው ሰው ደግሞ ባለ ሀብትን አያደንቅም ሀብትንም አያደንቅም ባለ ሀብትና ሀብትም ሲያይ ጠፊ የሆነች ዱንያ መሆኑን ይረዳል ያዝንለታል ለዚህ ባለ ሀብት አኺራውን በመርሳቱ ዲኑን በመተው እናዝንለታለን ዱዓ እናደርግለታለን እንጂ አንመኘውም አናደንቀውም نعم በሌላ አላህ Subhanahu Wa Ta'ala يا ايها الذين امنوا الله በቁርአን ይላል ልብ በሉ يا ايها الذين امنوا እናንተ ያመናችሁ ሰዎች ሆይ ይላል ሁላችንም አመን አይደል ኢንሻአላህ ሁላችን ሙእሚኖች ነን ስለዚህ አላህ እየጠራ ያለው ማንን ነው እኛም እያንዳንዳችን አላህ ይላል يا ايها الذين امنوا እናንተ ያመናችሁ ሰዎች ሆይ ان من ازواجكم ከምስቶቻችሁ አንዳንዶቹ واولادكم ከልጆቻችሁ አንዳንዶቹ አዱውን ለኩም ለእናንተ ጠላቶች ናቸው የምስት ጠላት አለን
ወዳጅ እንጂ ፍቅር እንጂ አላህ ግን ምን ያለ ነው ምስት ሆና ጠላት አለች ባል ሆኖ ጠላት አለ ልጆች ሆነው ጠላት አሉ ይላል አላህ Subhanahu Wa Ta'ala ስለዚህ ምን ይሁን فاحذروهم ተጠንቀቋቸው ጥንቃቄ አድርግ ወይን تعفوا وتصفحوا ይቅርታ ብታደርጉ عفوت لله ብትሉ وتغفروا بتتوا فإن الله غفور رحيم الله ዛኝ ሆነ ጌታ ነው انما اموالكم وقوم انما بالتوكيد انما اموالكم ገንዘባችሁ واولادكم ልጆቻችሁ فتنة ፈተናናቸው والله عنده اجر عظيم الله سوزند ብዙ አጅር አለው ብዙ ምንዳ አለው ይላል አላህ አስተውል ያ ጀማዓት الخير الله ዝጋ ምን እየነገረን ነው ምስቶች ልጆች ወይም ባሎች ንብረት በሙሉ ፈተና ነው ይልና ቀጥሎ አፉት ኢላ ብትሉ ብትተው ብትምሩ አላህ Subhanahu Wa Ta'ala ይምራቸዋል ምን ማለት ምስትህ የሆነ ጥፋት አጥፋለች ስታጠፋ እንበል ሰላት አሰግድ አረ ስገጂ እሺ ትሰግዳለች ሁሌ ስገጂ ብለን ስገጂ ምን አይነት ነገር ነች ሊፈተናውን ሽብኝ እኮ ስለዚህ ምን ይሁን መፍትሄው ሁሌም ስገጂ በል እንጂ ተቀይመሃት እርምጃ ተወሰድ አፈውትላ በላት ይቅርታ አድርግላት ልጆችህ ቁርአን ቅሩ ሁሌም ቅሩ ስገዱ ቅሩ ሂጃብሽን ልበሺ ሂጃብሽን አስተካክልሽ ልበሺ ሁሌም ትመክራለህ አንዳንዴ ይስተካከላሉ አንዳንዴ ያስቸግራሉ እንዲህ ሲሆንብህ ይቅርታ አድርግ አፈውትላ በል እንጂ በቃ አንቺ ሙጅሪም ነሽ ፈትቼሻለሁ አይደለም ይሄ አይደለም መፍትሄው ምንድነው እየመከሩ አፈውትላ ሁሌም ነሲሃ ማድረግ እንጂ ትዳሩስ ፍቺ መፍትሄ አይደለም መፍትሄው ምንድነው አዲኑ ነሲሃ በማድረግ ነውና አውፍ ብትሏቸው ይቅርታ ብታደርጉላቸው እየመከራችሁ አላህ Subhanahu Wa Ta'ala መሃሪ ነው ይለናል አላህ በሌላም በቁርአን አንቀጽ አላህ ደግሞ ታውንም ይሄ ሱረቱ ተጋቡን ነው በሌላም በቁርአን አንቀጽ አላህ ይላል ወa'lamu annama amwal እወቁ ይላል አላህ ያ ጀማዓት الخير والله ምንናውቅ ሰው አላህ አድርገን የምናውቅበትን ጭንቅላት አላህ ይስጠን እወቁ annama amwalukum ንብረታችሁ واولادكم ልጆቻችሁ ፈተናዎች ናቸው ፈተና وان الله عنده اجر عظيم ይላል በሌላም በቁርአን አንቀጽ አሁንም አላህ ይላል ሱረቱ ሙናፊቁን ያ አዩሀ الذين آمنوا እናንተ ሙእሚኖች ሆይ لا تلهكم اموالكم ንብረታችሁ ገንዘባችሁ አያታላችሁ ولا اولادكم ልጆቻችሁም አያታልሏችሁ عن ذكر الله كمن አላህን ከመዘከር ዒባዳ ከማድረግ ሰላትን ከመስገድ زكاة كمسفت حج كمادرب يرسولون صلى الله عليه وسلم سنان بأقباب كمكتن كشرك النزعى كمهون كبدعة نزعى كمهون كمنافقنة نزعى كمهون تككلنيا يا الله باريا كمهون دنيا اندات تالاتشو لجوتشاتشو اندات تاللواتشو إلى الله سبحانه وتعالى ومن يفعل ذلك ينمي أدرقن لا الدنيا بلو شرك وستني جباب لا الدنيا بلو بدعة وستني جبا لا الدنيا بلو صلاة يميتو لا الدنيا بلو يرسولون سنة يميتو لا الدنيا بلو زكاة يميتت حج ما يدرك لا الدنيا بلو كعبات كنا تجار ميتالا لا الدنيا بلو كمسلم جار ميتالا كلجوت جار ميتالا لا الدنيا بلو كمسلم ودم جار ميتالا دنيا يمي عملك لا الدنيا يعدرنا يتستر صير الله سبحانه وتعالى فأولئك هم الخاسرون أن الذمة يكسرون أشياء الله سبحانه وتعالى ككسرة الله يدنا بعد الدنيا تفتر كمكسر الله يتبكن نعم بريلا من القرآن الكسر الله سبحانه وتعالى ميلان فلا قدم يتنوال أهم دقموالن والسن ملك سرانو فلا تعجبك أموالهم نبرتاتشو نبزاتو أفدنك ولا أولادهم لجوتاتشو لمن لجنا نبرت ستناتشو لنكتاتشو بلنو ዱንያ ላይ ነፍሶቻቸው ጭንቅ ጥብብ እንዲሉ ብለን ይሄን ያደረግነው ይላል አላህ Subhanahu Wa Ta'ala ስለዚህ ወንድሞች እህቶች በተቻለ መጠን በአዱንያ እንደነቅ የአዱንያ አምላኪ አንሁን ዱንያ ጣፊ ሞራል እንገንዘብ ይላል ምን ይላል ረሱል ሰለላሁ ዐለይሂ ወሰለም አንድ ጊዜ ተመልከቱ አሁንኛ ልጆቻችን ሲያስቁን እንስቃለን ሲያለቅሱ እንዳለቅሱ ለማድረግ እንሞክራለን እንጂ እኛን ያሳቁበት ምክንያት ሐላል ነው ወይስ ሐራም ነው አንፈትሽው ብቻ ማሳቃቸውን እንመለከተው ልጆቻችን ሲያለቅሱ
ልናሳግፋቸው ዝም እንዲሉ እንሞክራለን የሳቁበት ምክንያት አግባብነት አለው የለውም ቦታ አንስተው ልጆችን ብቻ ማስደሰት ማርካት በእነሱ መደሰት ብቻ ነው ያተኩረት ያ እንዳይሆን ልጆቻችን ላይ ንብረታችን ላይ በጥንቃቄ ተጠንቀቁ እንደተባለው በጥንቃቄ መጓዝ እንዳለብን የሚያመላክት ነገር እንመልከት قال رسول الله صلى الله عليه وسلم كلታት አንድ ቀን የአላህ Subhanahu Wa Ta'ala መልእክተኛ ረሱል صلى الله عليه وسلم يخطب منبر ላይ ወጥተው መድረክ ላይ ወጥተው ኹጥባ ያደርጋሉ ህዝብ ነው ተሰብስቧል ህዝብ እየተከታተለውና ምክራቸውን ዳዕዋቸውን እየመከሩ ዳዕዋ ያደረጉ ሳሉ ከመስጂዱ በርካዎች መጡ ማመጣ فجاء الحسن والحسين حسننا حسين ወደ መስጂድ መጡ وعليهما قميصان احمران ሁለት ቀያይ ልብ ቀሚስ ለብሰው ወደ መስጂድ ገቡ የምሽያን ወዓሰራን ሱብሃንአላህ እየሄዱ ያው ህፃን ልጅ ይሄድ ድግ ሲል እያሉ ይመጣሉ ረሱል ሰለላሁ ዐለይሂ ወሰለም ኹጥባ ያደረጉ እያዩዋቸው ነው ልጆቹ ከዛ እየመጡ ሲመጡ ልብሱ አንዴ ይጥላቸዋል አንዴ በጥንቅፋት ይሆንባቸዋል ይነሳሉ እንዲያሉ ረሱል ጋር ነው የሚመጡት ማጋር ነው የሚመጡት ረሱል ጋር ነው የሚመጡት ይህን አዩና ረሱል ሰለላሁ ዐለይሂ ወሰለም فنزل رسول الله صلى الله عليه وسلم من المنبر يا الله ملكتኛ ኹጥባውን አቋርጠው ከመድረክ وردنا فحملهما ሁለታቸውም ተሸከሟቸው فوضعهما بين يديه ከፊት ለፊታቸው አምጥተው አስቀመጧቸው ከዛው ኹጥባውን ቀጠሉ ምን አሉ ኹጥባውን ከመቀጠላቸው በፊት ምን አሉ ثم قال صدق الله والله الله تككل يتناغروا الله يتناغروا تككل من بلو يالو انما اموالكم واولادكم فتنه ንብረታችሁና ልጆቻችሁ በእናንተ ላይ ፈተናዎች ናቸው ብሎ አላህ ያለው والله ትክክል ነው እኔ ኹጥባ ያደረኩኝ ይሄው ፈተኑ ማለታቸው እኮ ይሄው ተፈተንኩኝ ኹጥባውን አቋርጬ እነሱ ጋር ሄድኩኝ የልጃቸው ልጆች ናቸው የፋጡማ ልጆች ናቸው ረዲየላሁ ዐንሃ ይሄው ተፈተንኩኝ አሉና نظرت الى هذين السبيين يمشيان ويعثران እነዚህ ሁለት ህፃናቶች ሲሄዱ አዩዋቸው ድግ ያሉ ይወደቁ ይነሳሉ ሳያቸው فلم اصبر ኹጥባውን ለመጨረስ አላሰለኝም አሉ فلم اصبر حتى قطعت حديثي ورفعتهما ንግግሬን አቋርጬ ይሄው በድጋር ያቀፍኳቸው አሉ አልቀሰውም እኮ አይደለም በቃ እንደው አላስቻለኝ ልጅ ፍቅር በድጋር ያቋርጥኳቸው ፈተናዎች ናቸው የሚለው እውነት ነው አሉ አሁን ረሱል ሰለላሁ ዐለይሂ ወሰለም የኹጥባውን ማቋረጣቸው ወንጀል ጥፋትም አይደለም ምንም አይደለም ይቻላል ኢማሙ ይሄን ማድረግ ይችላል ማእሙም ግን ማድረግ አይችልም ኹጥባ አድማጭ ኢማሙን ብቻ ነው መከታተል አለበት ኹጥባ አድራጊ ግን ከህዝብ ጋር መናገር ይችላል አቋርጦ መምጣት ይችላል ይሄ ሸሪዓ ያስቀመጠው ያ ረሱል ሰለላሁ ዐለይሂ ወሰለም የደነገጉት ሆኖም ግን በላጩ ምን ነበር መቀጠል የነበረ እንዳልቀጠል ያቋረጥኩት የነዚህ ወስውሰውኛል ስለዚህ ተጠንቀቁ ልጆች ረሱልን ከወሰወሱ አንተና እኔን ምን ያህል ይወሰውሳሉ በጣም ነው የሚወሰውሱትና ጥንቃቄ ማድረግ ይገባናል ነው ረሱል ሰለላሁ ዐለይሂ ወሰለም ስለ አዱንያ ምን አሉ በሐዲሶቻቸው የሚለውን ነገር እስኪ እንመልከት ኢማሙ ትርሚዚ ረሂመሁላህ باورت حديث يا الله ملكتني عن دلاله قال رسول الله صلى الله عليه وسلم لو كانت الدنيا الحديث ባለሀብቶች መስማት አይፈልጉም ቢሰሙ ጆራቸውን ደብድበው ይወጣል እንጂ አይገባም እኛ ጋር ሚገባ አላህ አድርገው ያ ረቢ እንዲገባ አድርገን ያ አላህ ምን ይላሉ لو كانت الدنيا تعدل عند الله جناح بعوضة ما سقى كافرا منها شربة ماء ዱንያ አላህ ዘንድ የትንኝ ክንፍ ያህል ሚዛን ቢኖራት ኖሮ በአላህ የካዱ ሰዎች አንድ ጊዜ እንዲፈት አይሉ ነበር አንድ ጊዜ ሁለት አይደለም አንዴ እንኳን አያስጎነጫቸውም ነበር ግን አላህ ዘንድ ምንም ቦታ ስለሌላት በአላህ የካዱ ሰዎች አላህን እየሰደቡት እየወነጀሉት እያመጹት የአላህን ዲን ለማጥፋት እየተዋጉ እያያችሁ ነው ሀብታችሁ ምን እንደሚያህል እያያችሁ አይደለም ምን ያህል ሀብት እንዳላቸው
ለምንድነው አላህ እንዲያመቻችላቸው? ዱንያ አላህ ዘንድ ቦታ የለውም። በቃ ምን ቁም ይሄው ቁም ነገር ምንም ቁም ነገር የለውም። ገባል አረተው ገብቶናል እንዴ? ይገባን አላህ አርገ በሌላ ሐዲሳቸው ይላሉ ወራዋ ሙስሊሙን في صحيحه من حديث جابر رضي الله عنه مسلم بزجبه حديث إمام الصحابة وجابر انداوراو أن رسول الله صلى الله عليه وسلم يا الله ملكتنيا نجر بمثال اللي يقالوا أهم بمثال ينجرون سلع الدنيا من النت من يلالو عندك يا الله ملكتنيا مر بالسوق جبيا يهدال جبيا يوتعل جبيا يمن بوتانو إكا مجزات مشت بر ما كابتش بوتاره بر ما ترفيا يا الدنيا سنتر بلو يا الدنيا ما أكلوا بيروانو جبيا بوتا إذا جبيا بوتا هيدونا من قالوا سووا الجوات سووا الجوات يتبازلوا فمر بجدي أتك أي صغير الأذنين عند يموت فطر يعجنيال الجالو ميلو مالو وين بجي ينسل لجرنو إن بتأم ملكو يستلال جورو بتأم سنانش نو إن موتوال ميت موتوال الصوت قبل سيالفو فتناوله فأخذ بأذنه إيه بتأم سنانش جورو اللون جورون بإجاتشو يازن منال ثم قال أيكم يحب أن هذا له بدرهم إين باندبر مجزات يفلق قالوا باندبر مجزات يفلق قالوا بوتا من جنو جبان مجزات مشيت نو ميجزا إينكا ميجزا اندالو قطر اندزالو سيلو فقالوا صوت من الواتشو ميجزا باندبر ما نحب أنه لنا بشيء أرى بنسأم أنفلقوا مالو انقام باندبر بنسأم أنفلقوا مالو بنسأم لمن وما نسمعوا به من يارق لنا بلوان قال أتحبون أنه لكم الشيء باندبر عدل مجمع بلو ينبروا بقاش باندبرون تتشوالوين إيش بنسأم يوسقالوا سيلوف قالوا والله لو كان حيا كان عيبا فيه አይደለም ሬሳውን መይት የበከተ ሆኖ ይቀርና በህይወቱም ቃን ቢኖረው አስነዋሪ ነው በጣም ያስጠላ ነው አንፈልጉም አሉ የነው አፈክ ፈከይፈ هو መይት ሬሳውን እንዴት ነው የምንቀበለው አንፈልግም አሉ የዛኔ ረሱል ሰለላሁ ዐለይሂ ወሰለም ይሄን መሰለ ንግግር የተናገሩበት እንዲህ ማን ነው የሚገዛ እንዲህ ሰሃቦችን ያስወሩበት አላማ አላቸው መጡ ወደ አላማቸው መናገር ወደ ፈለጉት ነገር መጡ ምን አሉ فقال صلى الله عليه وسلم فوالله للدنيا أهون على الله من هذا عليكم والله بالله من اللون إن أنت قا يتأمد كتتألاو يبلد دنيا الله زن يتتألاش مشان دنيا الله زن يتواردك أهون يتواردك مشان ألا تفادل أنفلق مالاتشو كان بجنزب بنسأم أنفلق مالاتشو فادل الله زن دنيا كذي يبلت وراب دامتش ودكلتش بلو أستمار رسول صلى الله عليه وسلم يني جمان سوى الله هركن بمثالي يتناقر تندي جمان بلونه يني جمان سوى الله هركن يا جماعة الخير وكان النبي صلى الله عليه وسلم يا الله ملك تنيا نبروا من أكثر الناس بعدا عن الدنيا وفتنتها كالدنيا نا كفتناوا ተጠንቀቀዋል ርቀዋል ከሚባል ሁሉ የበለጠ ጠንቃቃ ነበሩ ረሱል ሰለላሁ ዐለይሂ ወሰለም ኢማሙ ትርሚዚ ከአብዱላህ ብን መስዑድ በዘገበው ሐዲስ ይህን እናገኛለን قال نام النبي صلى الله عليه وسلم على حصير ከለታት አንድ ቀን የአላህ መልእክተኛ በሰሌን ላይ ተኝተዋል فقام ከተኙበት ሰሌን ብድግ ብሎ ሲነሱ وقد أثر في جنبه قلناتشو لاي يسلين سنبر ملكت أكالاتشو لاي يتايان فقلنا يا رسول الله يزاني صحابوش من لالو يا الله ملكتن يهوي الناتشو لو اتخذنا لك وطاء من الفراش بنا بجلوت بنا الزقاء جلوت بنا الناتشو فقال الساتشو دقو من قالوا مالي وللدنيا فراش من قالوا تملكت فراش من قالوا مالي وللدنيا أنا دنيا من أجنانينا فراش دنيا نو أو دنيا أنا دنيا من أجنانين ما أنا في الدنيا أنا كو دنيا لاي منورو ما نتعلو
إلا كراكب استظل تحت شجرة ثم راح وتركها عندي ዛፍ ስር መንገደኛ ሰው አለ እየተጓዘ ደክሞት አንዲ ዛፍ ስር ተጠልሎ ዛፏንም ጥላውንም ትቶ እንደሚጓዝ ሰው ማለት ነው እኔ ማለት ፍራሽ ምን ሊያርግልኝ ዱንያ ለኔ ምን ልታረግልኝ ብለው ነው የመለሱላቸው وفي الصحيحين بخاري ومسلم بزغبوت دغمو كذو ጋር ተመሳሳይ የሆነ ምን ይለናል وفي الصحيحين بخاري ومسلم باورت حديث عمر بن الخطاب رضي الله عنه عمر بن الخطاب رضي الله عنه رسول صلى الله عليه وسلم يمطعنا لا الله ملكتኛ እንዲህ ይላቸዋል رسول صلى الله عليه وسلم ያሉበትን አህዋል ሲያይ አሁን ልበሉ ከዚህ ሐዲስ በጣም ከቀደሙ ሐዲስ ምንረዳው ሱሐበተ الكرام رضي الله عنهم اجمعين ለرسول صلى الله عليه وسلم ይመኙት የነበረው ምኞት رسولን ለመንከባከብ እሳቸውን ለማስደሰት የሚችሉትን ሁሉ ያደርጋሉ ግን የአላህ መልእክተኛ ይመክቱባቸው ነበር ምን አረግልኛ ይሏቸው ነበር وفي الصحيحين من حديث عمر بارو حديث بخاري ومسلم زغبوت انه سعد الى مشربة النبي صلى الله عليه وسلم يا الله መልእክተኛ ማማም ይባላል ቤት በራፍ በግቢ አጠገብ የሚሰራ ከፍ ተደርጎ የሚሰራ ቤት ነው አንድ ሰው ቢያስቀልክ ባው ሰዓት የዘበኛ ቤት እንደሚባለው አይነት ነው እዛ ላይ ነበሩ እሳቸው እና ዑመር ኢብኑ ኸጣብ ወጣ እሳቸው ጋር ወጣና ሲያያቸው لما آل صلى الله من نسائه لما آل صلى الله عليه وسلم من نسائه بونه ጊዜ አላህ መልእክተኛ በሆነ ምክንያት ምስቶቻቸውን አኩርፈው ነበር በዛን ሰዓት ነበር እዛ ላይ ወጣና فرآه على رمال حصير አሸዋ ላይ ጠጠር ላይ በተነጠፈ ሰሌን ተኝተው አገኛቸው ከታች ያለው ምንድነው ኮረት ነው ያለው ከላይ የተነጠፈው ሰሌን አይደለም ኮረት ላይ ሆኖ በተስተካከለ አፈር ላይ እንኳን ሰሌን ሰንበር ያወጣል ይባስ ብሎ ኮረት ላይ ነው የተነጠፈው አድ አሰረ بجنبه ጎናቸውን ጎርጎሮታል በሳስቶታል ቆዳቸው ላይ ይንጸባረቃል የና ይዛኒ ተብተደረቱ አይናሁ بالبكاء ሲያያቸው መናገር አልቻለም እንባ ቀድሞት ማልቀስ ጀመረ ሲያለቅስ وقال يا رسول الله يا الله ملكتኛ ማለት هذا كسرى وقيصر እነዚህ ተመልከቷቸው ሮምና ፎርስ ያሉበት ስልጣን ያሉበት የአዱኛ ምቾት በወርቅ አልጋ በወርቅ ፍራሽ በሐር ይጨማለቃሉ فيما هما فيه وانت صفوة الله من خلقه እነሱ ሙጅሪም ናቸው ሙሽሪክ ናቸው ከሃዲ ናቸው ግን ምቾት ደልቷቸው ተጫውቶባቸዋል አንተ ደግሞ صفوة خلق الله الله ከፈጠረው ፍጥረት ሁሉ በላይ ነህ የበለጥክ ነህ ይምርጥ ያላህ ባሪያ ነህ ይህ ሆኖ ግን ይህ ያለበት የአዱኛ ሁኔታ እንዴት እንዲሆናል አለና በፍጹም ሆነ የለበትም ይህ ኑሮ የአኗኗሩ መለወጥ አለበት ሊሻሻል ይገባል የሚል ሐሳብ አቀረበ وكان رسول الله صلى الله عليه وسلم متكئا يا الله ملكتኛ دغس ብለው ነበር فجلس تنستو ቁጭአሉና وقال እንዲህ አሉ او في شك انت يا ابن الخطاب انت يا خطاب ልጅ ዑመር ሆይ ቆይ አንተ ቀልብ ውስጥ ሸክ አለብህ እንዲህ አሉ ጥርጣሬ አለብህን አሉ ثم قال ቀጠል አድርጎ መልሱንም ሳይጠብቁ እንዲህ አሉ አላህ መልእክተኛ اولئك قوم الناس ሰዎች ናቸው عجلت لهم طيباتهم መልካም ስራቸው አሁን ነው የተሰጣቸው የሰሩት ኸይር ስራ አሁን ተሰጣቸው في الحياه الدنيا ላይ አላህ ሁሉ ነገር የሰጣቸው ነው وفي روايه بيلا زغبا اما ترضى دستايلهم واتمنهم ان تكون لهم الدنيا الناس الدنيا يسدوا قربتوان ዓለም يسدوا ትንሿን ቆይታ እነሱ ይሰዷት ወለለ الآخرة የዘላለም ቋሚው ቀጣይነት ያለው ሐያት ደግሞ የኛ እንዲሆን አትፈልግም ምትፈልግ ከሆነ ለኔ ይሄ ነው የሚሻለኝ እነሱ ደግሞ አኺራ ስለሌላቸው ይሄ ነው የሚሻላቸው ጥርጣሬ አይግባ
ሸካ ይግባ ይሉታል ምንድነው ዱንያ ለምን ትፈልጋታለህ እኛ ሀብት ካላገኘን ዱንያ ላይ ካልተመቸን አላህ ጠልቶናል ማለት ነው አላህ አይወደንም ማለት ነው ወይም ምንድነው ሸካ አለበት ይላቸዋል ልብ በለው ይህ ትልቅ የአስተሳሰብ ለውጥ ያመጡበት ነው ዑመር ላይ በዑመር አምሮስ ምንድነው ያለው صفوة خلق الله አላቸው ምርጥ የአላህ ባሪያ ነው አላህ ከኸለቀው خلق ሁሉ የበላይ ነው ታዲያ እንዲሆኑ እንዴት ይቸገራሉ እንዴት ይራባሉ እንዴት ይጠማሉ እንዴት ይታረዛሉ የሚተኙበት ፍራሽ እንዴት ያጣሉ ምርጥ የአላህ ባሪያ ነው ዱላ ይገባማ ይሄ ብኛ ጭንቅላት አለ የለም ምርጥ የአላህ ባሪያዎችን አላህ ቢያስርባቸው ቢያስጠማቸው ችግር ቢገጥማቸው ምን ይለምለው እንጂ የአላህ ባሪያ ሆኖ እንዴት አላህ ኸድመው ምነው አላህ ችላለው ለምን አላህ ዝም አለው ብለን ነው የምናስበው የአላህ ባሪያ ሲታመም እንጂ ምነው አላህ ያረገው ይሄ ነው የምናስበው እሳቸው ግን ምን አሉ በተቃራኒ አላህ ባሪያዎችን ዱንያ ላይ አያመቻችላቸው በቃ ቁረጥ ወስድ خلاص ተው ይቅርብን እኛ ብሎ ይላል እንዴ እስኪ ዱንያ ትቅርብን ቢባል ደስ ይላል ዱንያ ትቅርብን በቃ አንፈልግም እንራብ እንጠማ እንቸገር ቢባል ይስማማናል ጀነት ሊሰጠን ማለት ነው ጀነት ሊሰጠን ዱንያ ትቅርብህ ቢባል ትስማማለህ ትስማማላችሁ ኧረ ተው ሀገር ለቃችሁ መጣችለት ዱንያ ይቅርብ ቢባል ጀነት አገኛለህ ቢባል ትስማማለህ ሱብሃንአላህ እንወሰን እንለወጥ ዱንያዋ ትቅር አይደለችም ያም ሰሌን እኮ ዱንያ ነብዩ ሰለላሁ ዐለይሂ ወሰለም የተኙበት ሰሌን እኮ እሱም ዱንያ ነው ግን ምንድነው ነብዩ የተናገሩ ያሉት ከዚህ በላይ አያስፈልገን እኛ እኮ ሀገር አለ እነዚህ እኮ ሀገር የላቸውም ሀገር ያለንን እኛ ሀገር ከሌላቸው ሰዎች ጋር ታወዳድራለህ ማይወዳደር ነገር እንዴት ታመሳስላለህ እነዚህ እኮ ሀገር የላቸው እኛ እኮ ሀገር አለን ወደ ሀገራችን እየሄድን ነው እንዴ እዚህ እንድንቀር ትፈልጋለህ እንዴ እዚህ እንቀር አይሆንም ወደ ሀገራችን እየሄድን ነው ወደ ምቾቱ ወደ ድሎቱ ወደ ጥጋቡ ደስታው እየተጓዝን ነው አለን እኮ እኛ ሀገር ስለዚህ ተው እነዚህን ተዋቸው ከነሱ ጋር አታመሳስለኝ እንዴት ትላለህ እያሉ ረሱል ሰለላሁ ዐለይሂ ወሰለም በደንብ አድርገው አስተማሩት ይህ ትምህርት ምንኛም ያስፈልገን ለሲያን ንገራት አገር አለኝ በላት ጀነት አለኝ ኢንሻአላህ ንገራይ ወላሂ አላካች እንገር ይሄ ኢማን ትልቁ ፓርት ነው ወሳኝ ነገር እኔ ጀነት እገባለሁ የሆነች ሴት በመልኳ በቡኗ ስታምር ምን በል ሑር ለዓይን አለችኝ በል ቅርሳትች ተዋች ሑር ለዓይን አለኝ በል ሁሉ ሰዎች የሚያማምር ነገር ሲይዙ አንተ የለም ኢንሻአላህ በጀነት አለኝ በል አገር አለ እኮ አገር አለ በጀነት አለኝ በል ሲርብህ ሲጠማ ኢንሻአላህ በጀነት በላለው ጠጣለው በል መጓጓዣ መኪና ከሌለ ኢንሻአላህ በጀነት አለኝ ሁሉ ነገር በጀነት አለኝ በል የለኝም አትበል ሸካ ይግባ አለ አገር አለን ان العيش عيش الاخره ኑሮ ማለት የአኺራ የጀነት ኑሮ እንጂ የአዱንያ ኑሮ አይደለም ነው مرحبا يقول علي بن ابي طالب رضي الله عنه صحابه علي بن ابي طالب رضي الله عنه እንዲህ ይላል ስለ አዱንያ ሲናገር ዱንያ ማለት ማንነችው ነገር ሲገልጻት عجيب ሆነ አገላለጽ ይገልጻታል من علي بن ابي طالب رضي الله عنه الدنيا دنيا مالت إلال أولها عناء وآخرها فناء دنيا ستجمر لما كابت لما سبسب ستجمر من دنيش ذكر لفع سكاي مكرانش سبسبة مجرش أوسع موجم مدفاق انجي كانت قابرة تكبرانش يا ما كنتك مهر لفته قره ከሰው ጋር ተጣልተ ላብን አንጠልጥለ ደምም ተስቶላት አካለ ጎዶሎም ሆነ እንደዚህ አከማችታት መጨረሻው ምንድነው አንተ ትሞታለህ እንጂ እሷ አብራ ትገባለች እንዴ መጥፋት የለም ለሌላ አወርሳለ ብትል እንኳን እንዲህ ተሸጋገረች መጨረሻ ላይ ቂያማ ሲቆም ትወድማለች ትጠፋለች ይሄ የምታዩት ትላልቅ ህንጻ በተለያየ ዓለም ላይ ያለ የማማር ህንጻ መጨረሻው ምንድነው መጨረሻው
መፍረስ መውደም መጥፋት ነው ዱንያ ማለት እቺ ነች እሷን ለማካበትና ለማምጣት ትደክማለህ ትለፋለህ በቃ ፈይሳትን ትጠፋለች ነው ሳትደሰትባት ሳትረካ በቃኝ ሳትል አንተ ትሄዳለህ እሷም ትጠፋለች ዱንያ ማለት እቺ ነች ይላል مرحبا حلالها حساب دنيا مالك حلال كسب كسبه حلال كسب كسبه بالسبسباتم يا الله في قربه ما تطيق هيكر ይሄን ብር ከየት መጣው በዚህ ነግቼ በዚህ አርሼ በዚህ ቆፍሬ ብለህ ትዘረዝራል ሒሳብ ምርመራ ትመረመራለህ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ لا تزال قدم عبد حتى يسأل عن أربع የማንኛውም ሰው ተረከዘግር ንቅንቅ አይልን የቂያማ ቀን አራት ነገር ሳይጠየቃሉ አንደኛው እድሜን በማሳለፍከው ሁለተኛው ወጣትነትን በምን አባከንከው ሶስተኛው በእውቀት ምን ሰራ አራተኛው በገንዘብህ ከየተመጣው ወሬት ወጪ አድርግ በእያንዳንዱ ሳንቲም ትጠየቃለህ ሒሳብ ምርመራ بالله عليكم እስኪ እንደው ኦዲት ምናባት ይያላቅም እንጂ የሀገራችን ባለሀብቶች ኦዲት እንዴት እንደሚፈሩ በጣም ነው የሚፈሩት ለምን የኦዲት ትንሽ እንከን ካለበት የእዳው ማአት የሚያመጣው ጣጣ ማአት ነው መመርመርን መፈተሽ በጣም አደጋ ነው የቂያማ ቀን ሒሳብ ላይ ቀርቦ ከአላህ ጋር ሒሳብ አላህ የተሳሰበው ሰው خلاص ለትልቅ ፈተና ተዳርጓል ነው ሐላሉ እንኳን ቢሆን ሒሳብ አላት ይልናል وحرامها عقاب بحرام ከከሰበከው ደግሞ በውሸት እያታለልክ እያጭበረበርክ እየዘረፍክ እየሰረክ የሰው ሀብት እየሰረክ እያጭበረበርክ የሰበሰብከው ንብረት ደግሞ ጀሃነም ሆኖ ይቀርባል ይሄ ነው በሐላል ብታመጣው ሒሳብ ነው በሐራም ብታመጣው ቅጣት ነው من صح فيها امن ومن حرف ندم ዱንያ ላይ ጤነኛ ነው የተባለ ሰው ሰላም ያገኛል ዱንያ ላይ ይስገበገብ ለአዱንያ ይስገበገብ ሰው ይጸጸታል ምን አለ በቀረብኝ የሚልበት ቀን ይመጣል ومن استغنى فيها فتن በቃ አልፈልግም እቺ ዱንያ እንደዚህ ነች አይደል ረባሽ ሰው ምታጽናንቅ ማትጨበጥ ከዒባዳ ምታርቅ ካላህ ምታጣላ በቃ ይቅርብኝ ካልክሳ ፈተናው አይቀርልም አሁንም ትፈትናለች አልፈልግሽም ዞር በይ ብትላት አይቀርልም ትፈተናለች እሷ ዞራተልማ ዑለማዎች ምን ይላሉ ዱንያ ማለት እንደ ጥላህ ነው ሰው ልጅ ጥላውን ትቶ መሄድ ይችላል ጥላህን ተተመት ይችላል አትችልም ጥላህን መጠበቅ ይችላል አትችልም ትታው ስትሄድ ይከተላል ሊያዞ ብለህ ስትመጣ እሱ ወደፊት ይሄዳል ስትሄድ ወደፊት ይሄዳል እሱ ስትመለስ ይከተላል አይቀርም ዱንያ ተዋታለው ብትልም ትፈትናለች ፈተናው አይቀርም ومن افتقر فيها حزن ዱንያ ውስጥ ደሃ ከሆነ ሐሳብ አይለቀውም በሐሳብ ስምጥ ብሎ ይገባል ومن سعاها ዱንያን የሰበሰበ ያከማቻት ፈተነቱ ትፈትነዋለች ومن قعد عنها اتته الفلق ብሎ ቁጭ ቢል ራሷ ትመጣለች ومن نظر اليها اعمته ዱንያን ሁሌ በፍቅር አይን ተስገብግቦ የሚያያሰው ይታወራል ታሳውረዋለች ሐቅን እንዳይ ታደርገዋለች ይላሉ እና ዱንያ ማለት እንደዚህ ነችና ለአዱንያ ተረጋግተህ በአቅል መንቀሳቀስ አለብህ እንጂ ዱንያህን በመስገብገብ ሚሆን አይደለም ነው አንድ ቅሳል አንሳላችሁና ይሄን የአዱንያን ፈተና የአዱንያ አስቸጋሪነትን እዚህ ላይ ለማቆም ፈልጋለሁ ኢንሻአላህ እንደምታውቁት አቁም ሊለኝ ነው የመጣው ከማቆሜ በፊት ግን አንድ ቅሳል አንሳ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይሉናል አላህ Subhanahu Wa Ta'ala ሰዎችን ሊፈትን ፈለጋል ሶስት ሰዎችን አላህ ሊፈትናቸው ፈለገ ሊፈትናቸው ምን ሊያደርጋቸው ሊፈትናቸው እንዳትረሱት ይንቃል ሊፈትናቸው አላህ ፈለገ ሶስቱ ሰዎች አንዱ ለምጻም ነበረ ሌላኛው ራሰ በራህ ነበረ ሶስተኛው እውር ነበረ ሶስቱንም አላህ ለመፈተን ፈለገ እናም መላእክት ላከላቸው አሉ ለምጻሙ ጋር መላእክት መጣና ምን አሉ
ምን ትፈልጋለህ አለው እኔ ያው በአንደኛ ደረጃ ይህ ለምጻም ማለት ቆዳው ነጭ የሆነ ቆዳው የተበላሸበት ይህ ቆዳዬ ጥሩ እንዲሆንልኝ ይፈልጋለሁ ሰው ባየኝ ቁጥር ይጠየተኛልና ጥሩ መልክ አላህ እንዲሰጠኝ ይፈልጋለሁ ከሀብት ሳለው ግመል ወዳለው የግመል ሀብት እንዲሰጠኝ ይፈልጋለሁ ዳበሰው ዱዓ አደረገለት አፊያ ሆነ የግመል ሀብት አንድ ግመል ሰጠው ተራባችለት ሄደ ራሰ በራህ ማለት ምንም ጸጉር የሌለው መላጣ የሆነ ማለት ነው ብልጮ ይባላል ምንም ጸጉር የሌለው ሰው ሁሉ ብልጮ እያለኝ ተጠይፎኛል ምን ትፈልጋለህ ስለው ጸጉር እንዲበቅልኝ ሰው ሁሉ እየተጠይፈኝ ነው እና ጸጉር እንዲበቅልኝ ይፈልጋለሁ አለ ከሀብት ሳለው ከብት ወዳለው ከብት አላህ እንዲሰጠኝ ዱዓ አደረገለት ጸጉሩ እንዳብሶ ጸጉሩ በቀለለት አንዲት እርጉዝ ከብት ሰጠው አላህ በረካ አርግልህ አለው ሶስተኛው ጋር ሄደና እጉሩ ጋር ምን ትፈልጋለህ ይኸው ቀን ጨልሞብኛል ቀን ማታ መለየት አልችልም አላህ ይህን አይኔ እንዲያበራልኝና ሰው ማየት ፈልጋለሁ ይህን ፈልጓል ከሀብት ሳለው አይኑ እንዳበሰለት አይኑ አላህ አበራለት ከሀብት ደግሞ በግ ወዳለው አለው በግ ሰጠው ዱዓ አደረገለት ከዛን መላእክታው ሄደና የነዚህ ሰዎች ሀብት በጣም በዛ ግመሉ ማአት ግመል ማአት ከብት ማአት በግ ሆነላቸው ለቁጥር የሚያዳግት ከብዙ ጊዜ በኋላ መጣ መላእክታው ለምን ይመጣል ለምን ይመጣው ተከተና መጀመሪያ የተሰጣቸው ለምን ነበር አሁን አንተ ያን ንዛር ሶስት ብቻ አትመልከት እሺ ራስን ተመልከተው እያንዳንዳችን ራሳችንን እንመልከት እኔ ለምጣም አይደለም ወይ በራሳ በራ አይደለም እውር አይደለም እንዳትል እያንዳንዳችን ጋር ሀብት አለ ይብዛም ይነሱ እያንዳንዳችን ጋር ሀብት አለ ይሄ ሀብት የመጣው ለፈተና ነው አላህ እኛን እንዲፈትነን ነው የሰጠን ይሄን ሀብት መጣ የፈተናውን ውጤት ሊሰጣቸው ለምጻሙ ጋር መጣ ሲመጣ ምን ሆኖ መጣ መላእክታውም ራሱ ለምጣሙ ነው መጣ መላእክቶች በፈለጉት ነገር መቀረጽ ይችላሉ የሚያደርጋቸው አላህ Subhanahu Wa Ta'ala ነው ለምጣሙ ነው መጣ ደሃ ምስኪን ነው መጣና እንደሚባለው እዚህ ቤት እንዳለ እናስበው ማን ነው ሲባል እኔ ባክ ችግርተኛ ነኝ መንገደኛ ነኝ ወደ ሀገሬ ምድርስበት ምንም ነገር የለኝም ስንቃልቆብኛልና አንዲት ግመል ስጠኝ ባክ ዛሬ ከአላህ ፍቃድ በኋላ ከአላህ ድጋፍ በኋላ አንተ ካልደገፍከኝ ወደ ሀገሬ ምድርስበት ነገር የለኝም ይሄን አንተም እንደኔው ነበርክ ልበል አንተም እንደኔው ነበርክ ለምጣም ነበርክ ማለት ነው ደሃ ነበርክ አላህ ሀብታም ባደረገ አላህ ጥሩ ቆዳ በሰጠህ አላህ ይሁንብህ እባክህ ስጠኝ ብሎ ሲለው እሱ ግን ምን አለ አይ ይሄ ሀብት የብዙ ሰው ነው አለ ይሄኔ ብቻ አይደለም ቤተሰብ አለብኝ እኔ ብዙ ቤተሰብን ማስተዳድረው አለ አንተ ብለህ አታውቅም እስኪ ሰደቃ ስትጠየቅ እኔ ብዙ ቤተሰብ አለብኝ ወጪ ብዙ ነው ብዙ ወጪ አለብኝ ብለህ አታውቅም እንደዛ አለ ማለት ነው ኧረ አውቀሃለሁኝ አንተም እንደኔ ደሃ ነበርክ ብለህ ስለው እኔ ኧረ በፍጹም እኔ ከዘሬም ሀብታም ነኝ አለ ከዘሬ ሀብታም ነኝ ብለን እናቅም ያ ጀማዓ ተልከይ ከዘራችን ደሃ የለም አላለም አውጥቆ ያንተ ነው ከዘራችን ደሃ የለም ጉራ ማለት ነው ከዘሬም ደሃ የለም ከቅድመ አያቶቼ ወረስኩት ነው አለ ዋናው ነገር ምንድነው አልሰጥህም ነው በቃ አልሰጥህም ሱብሃንአላህ አስቡ ትናንት ደሃ ነበር እንጂ በሽተኛ ነበር አላህ አፊያ ሰጠው ሀብት ሰጠው አሁን ሰደቃ ስጠኝ ብሎ አንድ ግመል እኮ ነው ጠየቀው ማአት ግመል ያለው አንድ ግመል ጠይቆት ምን አለ አልሰጥም ኧረ እባክህ ስጠኝ ሲባል መረጃ ሲያቀርብለት ከዘሬ ነው ሀብቱ የቤተሰብ ነው ዑዝር ደግሞ የቤተሰብ ወጪ ብዙ ነው ላለመስጠት የሚደረደረው ምክንያት ይህ ባህሪ እኛ ጋር የለም ሸከፊ ነው ከፈተና ማለት ከዛ መላእክታው ምን አለው ውሸት ከነገርከኝ የነገርከኝ ነገር ውሸት ከሆነ ፈሰየረከ አላሁ ኢላ ማ ኩንት ወደ ነበርክበት አላህ ይመልሳል ፈተናውን አለፈስ ወደቀ እኛስ እናልፋለን ወይስ እንወድቃለን ጠይቅ ራስን ቼክ አድርግ ራስን ይህ መላእክታውንም ራስ በራሁ ጋር ሄደ መላእክታውም ራሱም ራስ በራሁ ነው ደሃ ሆኖ እዚህ ቤት እንደሚባለው ቀረበና እባክህ አንተ የአላህ ባሪያ ሆይ እኔ ዛሬ መንገደኛ ነኝ ተቸግሬያለሁኝ
ወደ መንገድ የሚደርስበት ምንም ነገር የለኝም ዛሬ አላህ ከፈቀደና ከአላህ ፍቃድ በኋላ አንተ ካላገዝከኝ በስተቀር ምንም የለኝምና አንዲት በግ ስጠኝ አንዲት ከብት ስጠኝ ጉዞዬን ምጓዝበት አለው ምን ብሎ መለሰለት አረ እኔ የብዙ ሰው ንብረት ነው ስለዚህ እኔ መስጠት አልችልም አረባ ካውቃለሁኝ አንተም እንደኔው በሽተኛ ነበርክ ደሃ ነበርክ አለ እኔ ደሃ ነበርኩኝ ማረ ከዘሬም ደሃ የለም ይሄ ሀብት ከቅድመ አያቶቼ ወረስኩት ነው አለ አረ ተብሎ አዎ ይሄ ነው በቃ ከዋሽኸኝ ወደ ነበርክበት አላህ ይመልስህ ብሎ ረግሞት ሄደ ፈተናውን አለፈ ወደቀ ሶስተኛው ባለ እውሩ ጋር ሄደ መላእክቱ ማጠገቡ ሲደርስ እውር ሆኖ ምን አለው አንተ የአላህ ባሪያ ሆይ ዛሬ እኔ መንገደኛ ነኝ ጉዞ አለብኝ ወደ ጉዞዬ መዳረሻ ምንም ነገር የለኝም ከአላህ በኋላ አንተ ካልረዳኸኝ በስተቀር ለጉዞዬ መዳረሻ የምትሆን አንዲት በግ ስጠኝ አንተም እንደኔው እውር ነበርክ እንደኔው ደሃ ነበርክ ብሎ ሲጠይቀው ምን አለ እውሩ አዎ ልክ ነህ እኔም ደሃ ነበርኩኝ እንዳንተ እውር ነበርኩኝ ይኸውልህ የምታየው እዚህ ጋር ግበል በግ በሙሉ ውሰድ ሁሉንም ውሰድ አንዲት በግ እንኳን ማስቀረት የለብህም ለምን ሁሉን ተወስዳለህ አንድ አስቀርልኝ እንኳን አለልህም የፈለከውን ውሰድ የፈለከውን ተው ምን ማለት ከራከረናል ይህ ሰውዬ ፈተናውን አልፏል ወድቋል እኔና አንተ ስናልፋለን ስንወድቃለን ኢንሻአላህ በቃ የሆነች ሞኝ ቃል አለችን ኢንሻአላህ ነው ሁሌም በኢንሻአላህ ይሰውዳል አሁን ኢንሻአላህ ያለ አላህ ፍቃድ አይሆንም ኢንሻአላህ ግን መሸወጃ አይሆንም ኢንሻአላህ ግን መደበቂያ መሆን የለበትም ኢንሻአላህ ነፍስያን ማርካ መሆን የለበትም ኢንሻአላህ ليس للتعليق انما هو للتحقيق መሆን አለበት ለኡነተኛነት ለመለወጥ እንጂ ኢንሻአላህ ምን ነው ለማሳለፊያ ለነገር ማሳለፊያ አይነት መሆን የለበትም እና መላእክቱ ምን አለው ንብረትህን ያዛል ደስታ አይሰማም አንተ ብትሆን ምን ይሰማል ንብረትን ያዘው ሲባል ኡፍ ማሻ ተመለሰልኝ የሰጠ እንኳን ከኛ ውስጥ ቢሰጥ ይተንቀጥ ወይ አላህ ፈተነኝ ምን አይ ነገር መጣ እንደው ዛሬ ባልተገናኙ ከዚህ ሰው ጋር እንደው እንዴት ገጠመኝ እያልክ ቢሰጥም አትኮ ነው ቢሰጥም እየተጨናነቀ ነው እሺ በቃ ውሰድ በቃ ይቻላል ስለውሳ ማሻአላህ ተውክልኝ አልহামዱሊላህ ለምን መጀመሪያውንም ከውስጥ የመጣ ስላልሆነ ይህ ሰው ግን ያዝ ንብረትን ሲባል ቀረ እንደሚሰኛ አሰብ ለምንድን ነው መልሰው ሰጥቻለሁ ውሰድ በቃ አይ እኔ ጓደኞችም ጭምር ለመፈተን ነበር የመጣሁት ሁለቱ ጓደኞች ፈተናውን ወድቀዋል አንተን አላህ ወደዋል ፈተናውን አልፈሃል ንብረትን በረካ አላህ አድርግልህ እኔ ንብረት ፈላጊ አይደለሁም ፈታኝነኝ ፈትኛለሁ ወድቀዋል እነሱ አንተ አልፈሃል ስንት ሰው ወደቀ ስንት ሰው አለፈ ሁለት ሰው ወደቀ ስንት ሰው አለፈ አንድ ሰው አለፈ በመቶ ሲሰላ ዱንያም አላህ ከሰጠው ሰው ውስጥ ስንት ፐርሰንት ነው የሚያልፈው 30% ያልፋል 63% ምን ይሆናል ይወድቃል አብዛኛው ሰው በአዱንያ ፈተና የሚወድቅ ነው በቃ ስለዚህ አንተ ከየትኛው ነህ በል ዱንያ አለንኛ ይነስን ይብዛል ወዳቂዎች ነን ወይስ አላፊዎች ነን አንድ ቅሳ ሊጨምርና አቆማለሁ አጭር ነች ቡኻሪ ላይ የተዘገበች ነው አንድ ሰው ቤቱን ይሸጣል መሬቱን ሙሉ ግቢውን ለሌላ ገዥ ሸጠ ሽጦ ሄደ ገዥ ደግሞ ንብረቱን ተረከበና ግቢውን ሲኮተኮት ወርቅ ያገኛል እናም ሻጥን ደውሎ ልበል ባሁን ቋንቋ ማለት ነው የዛን ፈልጎ ጠራና እንካዬ ወርቅ እቤት ውስጥ ነበር አለ አንተ ቦታውን ታደርገዋለህ ልታረገውም ትችላለህ ኢንሻአላህ ያላ ባሪያዎች ምን አደርጋለህ አድርገን እንካ ሲለው ሻጥ ደግሞ ሽጦ የሄደ ምን አለ የኔ አይደለም አለ አረ አንተን ባንተ ምርት ላገኘሁት አይኔ አይደለም ታዲያ የማን ነው እኔ ምን አቀላ እኔ መሬቱን ቤቱን ከነያዘው ነገር ሽጫለሁ ስለዚህ ሽጭልሃለሁ እሱ የወርቅ ዋጋ እኮ የለውም ቤቱ ሽጭልሃለሁ እስከ ሸጥኩ ድረስ እዛ ላይ ያለ ሁሉ ያንተ ነው ይሄ አይደለም
እሱ ደግሞ ይላል እኔ የገዛሁት መሬቱና ቤቱን እንጂ ወርቅ አልገዛሁም ይሄን አይደለም አልፈልግም ውሰድልኝ ያ ደግሞ እኔ ሽጫለሁ ይሸጥኩትን ነገር አልቀበልም አልፈልግም ክርክር የት ሄዳሉ ፍርድ ቤት ተካሰው ይሄው ሐቁን አልቀበልም ብሎኛል ይሄው ሐቁን በግድ ይጣልብኝ ነው ፍርድ ቤት ክስ እኛ ጋር ይሆናል እኛ ጋር መቀማት ነው እንጂ መዝረፍ ነው ማታለል ማጭበርበር ነው አያች ምርጥ አላህ ባሪያዎች ይሰው ሐቅ ፈርተው የአዱንያን ፈተና ፈርተው ፍርድ ቤት ይከሳሉ ይሰው ሐቅ እንዳይገባባቸው ፈርተው ዳኛው ጋር ቀርበው ጉዳዩን አወሩለት ለዳኛ ነገሩት ይሄው እንዲህ ይላል ይሄ ራይ ይሰድልኝ አልፈልግም ለዳኛው አላህ መላከተውና ጥያቄ ቀረበላቸው ልጆች አሏችሁ ወይ አለ አዎ አለን ምንድነው አንተ ያለ ወንድ ልጅ አለኝ አንተሳ ሴት ልጅ አለኝ በሁለቱንም አምጧቸው መጡ ሁለቱንም አጋቧቸው አለ ሁለቱንም አጋቡና ወርቁ ለነሱ መተዳደሪያ ይሁን ብሎ ፈረደ ዳኛው አየሁ من يتق الله يجعل له مخرجا ويرزقه من حيث لا يحتسب الله የሚፈራሰው ከጭንቅ አላህ ያወጣዋል አላህ የሚፈራሰው ካላሰበበት አቅጣጫ ሀብት አላህ ያመጣለታል ርዝቅ አላህ ያመጣለታል ይራ አላህ Subhanahu Wa Ta'ala የአዱንያ ምንነቷ ፈታኝነቷ ጥንቃቄ ማድረግ አለብን የሚሉ የቁርአን አንቀጾች የረሱል ሰለላሁ ዐለይሂ ወሰለም ንግግሮች የዑለማ የሱሐባ ንግግሮች ማአት ነው ያለው ግን ከሰዓት አንፃር እዚህ ጋር ለማቆም እገደዳለሁ ከጥቂት ቆይታ በኋላ ደግሞ ታዲያ እንዴት እንገለገልባት ዱንያ ላይ መኖራችን አይቀሬ ስለሆነ እንዴት እንያዛት ትተናት ሰማይ እንውጣ ትተናት ምድር ንግባ ምን እንሆን አይቻልም አብረን እንኖራለን ሰብስክራይብ በማድረግ ቤተሰብ ይሁኑ